በፊት የነበሩትን አባቶች በረድኤቱ ጥላ ይጠብቃቸው ነበረ። ኖህን ከመርገም ውሃ ያወጣው መስቀል ነው። በጥላው የኖህ መርከብ የመስቀሉ ጥላ ናት። የአሮን በትር የመስቀሉ ጥላ ናት። የሙሴ በትር የመስቀሉ ጥላ ናት። እንዴ አይኑ ታምር ከመናንግር ተመልከቱ። የምናደንቀው ታምር ምንድን ነው? የትኛው ነው ይላል። ተመልከቱ። ከቃሉ ጋር ናችሁ። ሰማይኑ ዘአዝነመ መና ያዘነበ ሰማይ ይደንቃል ወይስ ደግሞ ባሕር የከፈለች የሙሴ በትር ታስደንቃለች ወይስ ገሃነመ እሳትን ያሻገረ መስቀል ይደንቃል? እንኪያስ ተመልከቱ። የሙሴ በትር የመስቀሉ ጥላ ናት። ያቺ በትር ባሕር ከፈለች፣ እስራኤልን አሻገረች። ይህ መስቀል ገሃነምን አሻገረ። ያቺ መስቀል ፈርዖንን ቀጠቀጠ። ያቺ በትር ፈርዖንን ቀጠቀጠች። ይህ መስቀል ሳጥናኤልን ቀጠቀጠ። ያቺ በትር የፈርዖንን ሰራዊት አሰጠመች። ይህ መስቀል ያጋንንትን ሰራዊት አሰጠማቸው። ያቺ በትር ከግብፅ አወጣች። ይህ መስቀል ከሲኦል አወጣ። ያቺ መስቀል ተመልከቱ ወደ ከነዓን መራች። ያቺ በትር ይህች መስቀል ደግሞ የኢየሱስ ክርስቶስ መስቀል መርቶ መንግስተ ሰማያት ያገባል። መርህ በፍኖት ያለው ይሄን ነው። መርቶ ወደ መንግስተ ሰማያት በሚደረግ ጉዞ መሪው መስቀል ነው። እስኪ መሪው መስቀል ነው በሉ። አዎ ይሄ መስቀል ተመልከቱ ከምድራዊ ጠላት ብቻ አይደለም፣ ከበጎ ከምድራዊ ጠላት ብቻ ሳይሆን ከሰማያዊ ጠላታችን ያዳነን ነው። አላችሁ በአብርሃም ጊዜ ነጭ በግ እየተሳበ የመጣበት ነጭ ሐረግ ይሄ መስቀል ነበረ። ያ ነጭ ሐረግ የአብርሃም ልጅ ይስሐቅ ሊታረድ ሲል በዚያ ነጭ ሐረግ እየተሳበ ነጭ በግ አብርሃም ይሄንን ረድና አለው፣ ልጅን አንሳው ታው አለው። ይህ ማለት ነው ያ በግ ኢየሱስ ክርስቶስ በጉን እየጎተተልን የመጣ ነጭ ሐረግ መስቀል ነው። በድንግል ማርያምም ይተረጎማል። መጻሕፍት ምን ይሉታል? ይሄ አድሎ መተርጎም ይሉታል። እስቲ ስሙ በሉ፣ አድሎ መተርጎም በሉ። ብታውቁትም ባታውቁትም በሉ ዝም ብላችሁ። ምንድነው ያላችሁኝ? ምን አላችሁ? ለምሳሌ ኢየሱስ ክርስቶስ የቤተ ክርስቲያኒቱን ባህልም እንድታውቁ ብዬ ነው። ኢየሱስ ክርስቶስ አንበሳ ይባላል፣ ሰይጣንም አንበሳ ይባላል። እዚህ ላይ ሲታገኙ ትግል እንዳገጥሙ ብዬ ነው። ሰይጣንን አንበሳ ይለዋል፣ ክርስቶስንም አንበሳ ይብለዋል። ሰይጣንን አንበሳ መሆኑ አዳኝ ነው። ምንድነው ምን ያደርጋል መሰላችሁ? እረፍት የለውም። አንበሳ ግልገል በግ ቢያገኝ ይበላል፣ ትልቅ በግ ቢያገኝ ይበላል። ሰይጣን የሚምረው ሰው የለም። ፓትርያርኩም ቢያገኝ ያሳስታቸዋል፣ ምዕመኑንም ቢያገኝ ያሳስተዋል። ሰይጣን የሚምረው ሰው የለም። አንበሳ ነው፣ ሁሉንም ይውጣል ነው። ዝም ብለን ተኝተን ካገኘን ማንንም መዋጥ፣ አባ ናቸው አይል፣ የኔታ ናቸው አይል፣ ቄሴ ናቸው አይል፣ ዲያቆን ናቸው አይል፣ በተክሊል ያገቡ ናቸው አይል፣ ሽማግሌ ናቸው አይል፣ ሊቅ ናቸው አይል፣ ዘማሚ ናቸው አይል፣ ተርጓሚ ናቸው አይል፣ ባለዜማ ናቸው አይል፣ ባለቅዳሴ አይል፣ ቅኔ ዘራፊ ነው አይል። ሁሉንም ዝም ብሎ መዋጥ ነው። ተኝቶ የተገኘን መዋጥ ነው። እንዳንዋጥ እግዚአብሔር ይርዳን። መክበስበስ የለም የሚለው መጽሐፉ ተመልከት። ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ። ተምሬያለሁ ብለህ ብትመካ አንተን ያሰጥማል። አርዮስንም አልማረው። የሐዋርያትን ትምህርት ተመርቄያለሁ ብትል ይሁዳንም አልማረው፣ ውጦታል፣ አንተንም ይውጣል ብሎ ይናገራል። ስለዚህ መንኩሻለሁ ብትል በዚህም አትመካ ብሎ ይናገራል። እንደ ሰናየ ዝክር ትሆናለህ። እንደ ሰናየ ዝክርን ደግሞ ግርማ ሳታውቁት ያስቃችኋል። እውነታችሁ ነው። ነገር ሰውየው እንዲያ ነው። በቃ ተውት። እንደ ሰናየ ዝክር በቃ እሱን አልተርክም። ስለዚህ ተመልከቱ፣ ሰይጣን ልትወው አይሻልም? የራሳቸውን ተውልት ነው ማለት። ሰናየ ዝክር ምንድነው? ስሙ ያማረ ነው፣ ሰውየው የሞተ ነው። እና ምንድነው የሚያደርገው መሰላችሁ? ሰናየ ዝክር ስሙ ጥሩ ነው፣ ውስጡን ግን ምስጥ የበላው ቤት ነው ማለት ነው። ክህነት ሳይኖረው ካህን ነኝ የሚል ሰው ነበረ። ከቃሉ ጋር ነች። ክህነት ሳይኖረው ምንድነው ይላል? ካህን ነኝ ብሎ በገዳሙ አባታችን አበምኔቱ ሄዶ ጳጳሱ ክህነት ይስጡኝ አለ። አልተማርክም ጥቂት ቆይ ቢሉት እንዲያውስ ካህን ነኝ ማን ያውቅብኛል ብሎ ካህን ነኝ አላቸው። ይፍቱኝ እየተባለ ኖረ። መቼስ እንግዲህ መፍታቱን እግዚአብሔር ያውቀዋል። ሰዎቹ ይፈታሉ፣ ሰምታችኋል። ሰዎቹ ይፈታሉ፣ እሱ ግን ይታሰራል። ያን ግን ንገራችሁ፣ ማንም ነውር ያለበት ካህን ቢሆን እናንተን ለመፍታት ግን አያንስም፣ ለራሱ ይፈረድበታል እንጂ በማንም ሰው ላይ አይናችን ማንሳት አይጠበቅብንም። እኛን ለማዳን ይበቃል፣ ለራሱ ከእግዚአብሔር ጋር ይታያል። ነውር ለቃሚ ትውልድ አይድንም። እውነቴን ነው የምነግራችሁ። ተችታ ነውር ለቃሚ ትውልድ
መዳኛ የለው። አድነኝ እንደ ቸርነት የሚል ሰው ግን ይድናል። ማይበሩ ተጠቀመ፣ ገዳሙ ተጠቀመ። ኋላ ሊሞት ሲል ግን አጋንንት መጥተው እንደምን ወረሩት? እንደ ዝንብ ወረሩት። እንደ አንበሳ ሊውጡት ቀረቡ። አባ ለትጹን ይህንን አየ። ኧረ ጌታዬ ማርልኝ፣ አልምርም። በክህነት የመጣን ሰው አልምርም። ሀገር የምትጠፋው ይገርማችኋል፣ ክህነት ሲደፈር ነው። ክህነት ሲደፈር ዛሬም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ያለው መከራ በተደፈረ ተክሊል፣ በተደፈረ ምንኩስናና በተደፈረ ክህነት የመጣ ነው። ሶስቱን ከፈታናቸው ሀገር ሰላም ይሆናል። ክህነት ንጹህ ከሆነ፣ ትዳር ንጹህ ከሆነ፣ ምንኩስና ንጹህ ከሆነ ሀገር መከራ አይደርስበትም። አሁን ግን ሁሉም ውሸት። እግዚአብሔር ይጠብቀን። ግን አሉ፣ ግን ንጹሐን ካህናት አሉ። ሰምታችኋል አይደለም? ብቻ ግን የሚደፍሩ ሰዎች እንዳይመጡ እንጠንቀቅ ብዬ ነው እንጂ አሁን ያሉትን አላልኩም። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ምን እናድርግ ሲባል ማርልኝ፣ አልምርም። ክህነቴን የደፈረ ሌባ ነው። ይሄ ቁልፍ ሳይዝ ቤት የሚከፍት ሰባሪ ነው። ክህነት የመንግስተ ሰማያት መክፈቻ ቁልፍ ነው። ቁልፍ ሳይረከብ የገባ ሰው ይሄ ሌባ ነውና በክህነት የመጣን ክህነትን የደፈረ አልምርም ማለት እንኪ ምን ላደርግ? ኧረ ማርልኝ፣ አልምርም። ማርልኝ አሉ። ባይሆን ላንተ ሲል እንደው ለአንደኛው እንዳልተፈጠረ አጥፋው ካልከኝ ላጥፋው። አይ ሲኦል ከሚገባ አጥፋዋል። ጌታም እሽት አድርጎ ነፍሱን ብን አድርጎ ወዳልነበረችበት ዓለም አጠፋት ይላል። ሲኦል ከመግባት ይሻላል አይደለም? እግዚአብሔር ከእንዲህ ያለ መከራ ይሰውረን። ስለዚህ ሰይጣን ማንንም አይምር ይውጣል። ኢየሱስ ክርስቶስም አንበሳ ይባላል። አንበሳ ተኝቶ ይውላችሁ፣ ተኝቶ ሳለ አይኑን ይገልጣል፣ ደግሞ ሲነቃ አይኑን ይገጥማል። ታዲያ ተኝቶ ሳለ ነቅቶ ሳለ ተመልከቱ፣ አይኑን ሲገጥም ተኝቷል ብለህ ብትል ለቀም አድርጎ ይሰብራል። ኢየሱስ ክርስቶስም ተመልከቱ፣ አነ ንጉም ወንበየ ልቅይት። አንበሳ አይኑን ጨፍኖ ግን ንቁ ነው። መድኃኔዓለም ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ግን ሕያው አምላክ ነው። መዊቶ ሕያው መዊቶ ሀይወ ይላል። ሙቶ ሳለ ሕያው ነው። እስኪ በሉ ሙቶ ሳለ ሕያው ነው በሉ። ሙቶ ሳለ ማን ነው? ሕያው ነው። በዚህም መሰላል አንበሳ ሲሄድ በጅራቱ ዱካውን እያጠፋ ነው። የለምን በግ በዚህ አንበሳ አልፏል ብላ እንዳጠረጠር ነው። በዚያ ስትል ለቀም ያረጋታል። መድኃኒታችን ኢየሱስ ክርስቶስም አሰረ ፍኖቱን ከሰይጣን ሰውሮበታል። ስለዚህ ስጋ ለብሶ ሲሰቀል ሲፈተት ደሙን ሲያፈስ አይቶ ሰይጣን የስተራ ሰው ነው መሰል ብሎ ቀረብ ሲል ደግሞ ተመልከቱ፣ ያን ጊዜ ወሬ በላይሁ ስለ መለኮቱ፣ ያን ጊዜ ነደ እሳቱን ብርሃነ መለኮቱን ብልጭ አደረገበት። እሸሻለሁ ብሎ ራቅ ሲል የታባት ሄዳለ ብሎ ለቀም አድርገው ያን ጊዜ መኑ እያለ ቀባጠረ። ሲቀባጠር መኑ ውእቱ ዘምድረ ለብሰ ውእቱ ሰማያዊ ውእቱ እያለ ቀባጠረ። እኔ አላውቅ ብዬ እንጂ እሱማ ተመልከቱ አልወዛ አድርገው ውስተ ሰማይ ዘእንበለ ዘወረደ እምሰማይ ወልደ እጓለ እመሕያው ብሎ ነግሮኛል ነበር። እኔ አላውቅ ብዬ ነው እንጂ እያለ ቀባጠረ። ተመልከቱ መኑ ውእቱ ዘምድረ ለብሰ መኑ ውእቱ ተመልከቱ ዘበሙስና ተወልደ ውእቱ ሰይማስን በጠፊ ስጋ የተወለደ በሚለወጥ ስጋ የተወለደ እርሱ ግን የማይለወጥ ይህ ማን ነው እያለ ቀባጠረ። እዚያ በኋላ አስቀባጥሮ ዘለቂ ፎቶ ወይኪ ምንቱን ዘያውዶ ስባት እይታተት የማይጠፋ ብርሃን የከበበው ወሬ ማን ነው ልነቀው የማይቻለኝ። ተመልከቱ ታወልቁም ዝንቱ ተመልከቱ ከሱ የተነሳ ጠፋው። አይነኩ ቢነኩ ያድሯል ሲታወቁ ይላሉ ሊቃውንቱ። አይነኩ ነክቼ ጠፋው፣ የማይደፈረው እንደ ፍሬ ጠፋው። እንደ አብርሃም ስጋ መስሎኝ፣ እንደ ዳዊት ስጋ መስሎኝ፣ እንደ ያዕቆብ ስጋ መስሎኝ፣ እንደ ነቢያት ስጋ መስሎኝ ዘከመ ያለምዱ ሂጠ ስውጣቸው እንደነበረው እንደነዚያ መስሎኝ ለካ አይደለም እንዴ። ይሄ ማን ነው? ተመልከቱ። ከዚያ ሲል ወቀኝ አለው ዝንቱ ውእቱ ኢየሱስ ክርስቶስ ዘተሰቅለ ዘቦቱ ጸጋማይ የማና የኮነ ወታይታይ ከመዘላይ ላይ ወደ ሐራይ ከመዘቀዳማይ በግራ የነበረውን አዳም ወደ ቀኝ የመለስኩት አለው ስትል የነበርከውን አንተን ደግሞ ወደ ግራ ሲሆን መቀበቃት የቀጠቀጥኩ ያወረድኩ ዳህራይ የነበረ አዳምን ልዑል ያደረግኩት ቀዳማይ የነበርክ አንተን በአዳም እግር እንድትቀጠቀጥ ያደረግኩ እኔ ኢየሱስ ክርስቶስ ነኝ እወቀኝ ብሎ በዕለተ ዓርብ አሳወቀው። ስለዚህ መድኃኒታችን ኢየሱስ ክርስቶስ ምን ይባላል? አንበሳ። እስኪ አንበሳ በሉ። ስለዚህ አድሎ መተርጎም ነው። ማርያምም መንበር ትባላለች፣ መስቀልም መንበር ይባላል። ማርያምም ዕፀ ሳቤቅ ትባላለች፣ መስቀልም ዕፀ ሳቤቅ ይባላል። ከቃሉ ጋር ናችሁ? ይህ መስቀል እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ እንታ በዕፀ መስቀሉ አርሃው ገነተ ካለው እንድረስ
እንግዲህ እንደምታውቁት ከቃሉ ጋር ናችሁ። ወደ ትምህርታችን መጨረሻ እንድረስ። ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለምን ፈጠረ፣ መልኩን ሰጠ። ሰው መልኩን ግን ትቶ ኮበለለ። እንደምታውቁት ስንኮበልል ሁለት ጊዜ አከበረን። ጥሩ ክብራችን ነው። መጀመሪያ መልኩን ሰጠን። ያን መልክ ይዘን መገኘት ቢያቅተን ደግሞ የእኛን መልክ ሊለብስ መጣ። ሁለቱም ቸርነቱ ናቸው። መጀመሪያ መልኩን የሚሰጥ የለም፣ እሱ በቸርነቱ መልኩን ሰጠን። ሁለተኛ ደግሞ የመልከ ጥፉን መልክ የሚፈልግ የለም። ኢየሱስ ክርስቶስ ግን የእኛን መልክ የባሪያ ስጋ ሊለብስ መጣ። የባሪያን ስጋ ለብሶ በዚህ ዓለም ይታየን ዘንድ ወደደ። እኔ እኮ ይገርመኛል። ከጅል ሰው መወለድ የጅል ሰው ዘመድ መባልን ሰው ይጠላል አይደለም? ተለ የነገሌ ዘመድ አይባል ኩሩኩሮችን ነው የሚቆጠር። የእነንትና ዘር የእነንትና ዘር የእነንትና ዘር ይላል። ግን ኢየሱስ ክርስቶስ የዳዊት ዘር ሲባል አላፈረም። የዳዊት ዘር የዳዊት ልጅ ሲባል ዳዊት በሴት ተሰናክሏል፣ ዳዊት ኃጢአት ሰርቷል፣ ዳዊት ደም አፍስሷል፣ ፈጣሪማ የዳዊት ልጅ አይባልም። ከነፍሰ ገዳዩ ዘርማ ገብቻ አልቆጠርም፣ ከዘማዊ ገብቻ አልቆጠርም ሳይል ከኛ ዘር ገብቶ ተቆጠረ። ዘራችን አልናቀውም። እሱ ከኛ ዘር መጥቶ ሲወለድ እኛ ከመላእክት አንድነት ሄደን ተቆጠርን። እናቱ በመቆጠር ዘመን የወለደችውም ለዚህ እኮ ነው በእውነቱ ማለት ነው። እንዘዝራን ይሄን ኩልነ በመስቀሉ አስተጋብአነ ይላል። በእውነቱ እኛ ተበትነን ነበር፣ ሰብስቦ ከቅዱሳን መላእክት ጋር ቆጠረን። ሰው ሆኖ ተገለጠ። ከዚያ አላችሁ በካህሊነቱ ብዛት ከእናታችን ከቅድስት ድንግል ማርያም ሰው ሆኖ ተወለደ። ተወልዶም አልቀረ። ተመልከቱ፣ እየደረስኩ ነው። ክርስቶስ ካህሊነቱን የገለጠው በእናቱ ማኅፀን ገልጧል። እስኪ አንድ ጥያቄ ልጠይቃችሁ። ሰው ምን ሆኖ ይኖራል? ሰው ዝንጀሮ ይሆናል? አይጥ ምን ሆኖ ይኖራል? ድመት ምን ሆኖ ይኖራል? በግ ምን ሆኖ ይኖራል? በሬ ምን ሆኖ ይኖራል? ፍየልሳ ፍየል ሆኖ ይኖራል አይደለም? በጣም ጥሩ። ሰው ምን ሆኖ ይኖራል? መልአክ ምን ሆኖ ይኖራል? መልአክ ሰው ሆነ አይሆንም። እግዚአብሔር ግን ሁሉን ስለሚችል ሰው መሆንም ቻለ። ሁሉን ስለሚችል ሰው መሆንም ቻለ። ሰው ሆነ። የእናቱን ድንግልና ሳይለውጥ ተወለደ። እዚያ በኋላ ተመልከቱ፣ ሲወለድ ልደት ሰማያዊ ሰጠን። ተሰደደ። ሲሰደድ እኛን ወደ ርስት መለሰን። ይሄ ሁሉ ካሳ ነው። አስተውሉ፣ እውነቴን ነው። ከቅድስት ድንግል ማርያም ሲወለድ ካሳ ክሶናል። ሔዋን በጆሮዋ ለበደለችው በደል በእናቱ ጆሮ ክሶናል። ሔዋን የእባብን ድምፅ ለሰማችበት ጆሮ በእናቱ የገብርኤልን ድምፅ ልኮ ካሳ ካሰን። የዚያን ጊዜ ደስታ ለዓለም ተንቆረቆረ። ሔዋንን በጭንቅ ውለጅ ብሎ ሐዘንን እንደነገራት በእናቱ ደግሞ ተፈስሒ ብሎ ደስታችን አበሰረን። ይህን ካደረገ በኋላ ተሰደደ። ሲሰደድ ሰይጣንን ከኛ ልብ አሰድዶ ሰደደው። ወነሰቶሙ ለኃያላን እመናብርቲሆሙ መንበር አድርገውት ከነበረ ከሰው ልብ 5500 ዘመን ነግሰውበት ከነበረ ከሰው ልብ ያሰድዳቸው ዘንድ ተሰደደ። ርስቱን ይሰጠን ዘንድ እሱ ተሰደደ። እንዲህ እያደረገ እየተመላለሰ አደገ። ከገሊላ ወደ ናዝሬት፣ ከናዝሬት ወደ ገሊላ እየተመላለሰ አደገ። እኛን ከክብር ወደ ክብር ያሸጋግረን ዘንድ ይላሉ ሰለስቱ ምዕት በፍትሐ ነገሥት አንቀጽ 1 ላይ ክርስቶስ ከናዝሬት ወደ ገሊላ ሄደ ሲባል እንደው የመንገድ ወጋ ይምሰላችሁ። ምን ማለት ነው? ከናዝሬት ወደ ክብር አሸጋገረን ማለትም ተመልከቱ። ምልልሱ እኛን ከኃጢአት ወደ ክብር ለማሸጋገሩ ማስረጃ ነው። እንዲህ እያደረገ አደገ። እየተሰደበ አስተማረ። እኛን የመላእክትን ምስጋና ያሰማን ዘንድ አሁን እኔ አስተምሬ ሲጨርስ ቃለ ሕይወት ያሰማልን ትሉኛላችሁ። ክርስቶስ አስተምሮ ሲጨርስ ግን ወነሱ እብነ ከመ ይውግርዎ፣ አስተምሮ ሲጨርስ ድንጋይ ነው የሚጠብቀው። በድንጋይ እየተሰደደ አስተማረ። ይህ ሁሉ ሳይሰለች ማለዳ እየተገኘ ሌት በብርድ እያደረ ሰበከ በልዑል ቃሉ። እኔ እኮ ይሄ ሁሉ ሰው ባይሰማን አይደንቅም። የኔን ስብከት ሰምታችሁ ባትመለሱ አይደንቅም። አምላክ ሰብኮ ያልተመለሰ ሕዝብ ሰው ሰብኮ ባይመለስ ይደንቃ ብላችሁ? አምላክ ሰብኮ በአምላክ ድምፅ ተሰብኮ ሰው ሰቀለ። እኔ እኮ ይገርመኛል። ቸርነቱን አድንቁ። እናንተስ የአባቶቻችን የኔን አይደለም ከኔ በፊት የነበሩትን የሊቃውንት ድምፅ ሰምታችሁ እያስቀደሳችሁ ነው። የኮ ብዙ ሺህ ሰው ሊሆን ይችላል። ክርስቶስ ሰው ግን 120 ሰው ነው ያፈራ። እንዲሁ ሰባኪያን በለጡኝም አላለም። ሰባኪያን በለጡኝ አላለም። ቸርነቱ እኮ ነው። በእውነቱ ተመልከቱ። እሱ ሰብኮ 120 ሰው ብቻ ሰማው። ይሄን ሁሉ እያደረገ አደገ።
በዚህም ተመልከቱ ለኛ ምስጋና ይሰጥ ዘንድ ነው። እንዲህ እያለ ልብስ እያበረከተ እያስተማረ አደገ። ልብሱም አንድ ብቻ ነበረች፣ እኛን የክብር ልብስ ይሰጠን ዘንድ። በረሃብ ይኖር ነበረ፣ እኛን ስጋውን ያጠግበን ዘንድ። በጥም ይኖር ነበረ፣ ለእኛ ደሙን ያረካን ዘንድ። ቤት አልባ ይኖር ነበረ። 33 ዓመት ከእናቱ ጋር ሲኖር አንዲት ጎጆ እንኳን አልነበራቸውም። አምላክ ቤት አልባ ሲኖር ይደንቃል። እናንተ ቤት አልኖረኛል ብላችሁ ትጨነቁ ይሆናል። ጌታ ኢየሱስ ክርስቶስ ምን አድርጌ ነው እንደው አንድ ቦታ ቢደርሰኝ አትሉ ትሉ ይሆናል። በእውነቱ ግን መልሱ ምን እንደሆነ ታውቃላችሁ? መስጠቱን እሰጣችኋለሁ፣ ግን እኔም እኮ 30 ዓመት ቤት አልነበረኝም ብሎ ይመልሳል። እሱ ቤት አልነበረው። ቤት እንደው በእውነት እንደው እኔ አስቀድሳለሁ፣ ኪዳን አደርሳለሁ፣ እንደው ቤት ቢሰጠኝ እግዚአብሔር እንላለን። ወይ ጉድ! ማስቀደስ ኪዳን ማድረስ መጸለይ ብቻ ነው እንዴ? አምላክን ወልዳ እናቱ ቤት አልባ አይደል የኖረችው? ቤት ቢገባማ ለድንግል ማርያም በተገባል። ቤት ግን ሰማያዊ ቤት ስለሆነ መስጠቱን ይሰጠናል። ቢሰጠንም አንደነቅም። ለዚህ ሲጀመር ቤት ማግኘት ልብስ ማግኘት የክርስቲያንነት ማስረጃ አይደለም፣ የተፈጥሮ ማስረጃ ነው። የተፈጥሮ ባሉ እንጂ ለምሳሌ አንድ ቦታ ጅብ አለ። በጣም ሁልጊዜ የሚገርመኝ አህያ ሲሞት አይቼ አላውቅም፣ በሬ ሲሞት አይቼ አላውቅም። ምን እንደሚበላ አላውቅም። 7 ሰዓት ላይ ተነስቶ ያኖገዋል ጮቱ። እኔ ምን እያበላው ነው? በጣም ነው የሚደንቀው። እመቤቴን ከልቤ ነው። ሌሊት በቃ 5 ሰዓት 6 ሰዓት ብሎ ሲያኖጋ ያድራል። ግን ምን ይበላል የሚለው ነገር ሁልጊዜ ይደንቀኛል ማለት ነው። ስለዚህ ጅብን አበላው። ጅብ እንግዲህ አስቀድሶ አይደለም ይበላል፣ ወይም ኪዳን አድርሶ አይደለም፣ ወይም ጸሎተኛ ሆኖ አይደለም፣ ወይ ጻድቅ ሆኖ አይደለም። ጅብ የሚበላው ፍጡር በመሆኑ ነው። በተፈጥሮ ይበላል። ለመብላት ፍጡር መሆን በቂ ነው። ክርስቲያን መሆን ግን ለመጽደቅ ነው። እስኪ ለመጽደቅ ነው በሉ። ለመጽደቅ ክርስቲያን መሆን ነው። ለመብላት ፍጡር መሆን፣ ለመልበስ ፍጡር መሆን ነው። እስኪ ተመልከቷቸው እነዚያን ዛፎች አድርገው የለበሱት አምላክ እንደዚህ አድርገው ማን ለብሷል? ማንም አልለበሰም። በቃ ዛፍ መሆን ይበቃል። እስኪ ዛፍ መሆን ይበቃል በሉ። በቃ ዛፍ መሆን ለመልበስ በቂ ነው። ግን ስራ ስሩ። ተጎልታችሁ ዛፍ ለመሆን ይበቃል ብትሉ ግን ለአህያ መንጃ ይቆርጣቸዋል። ነጋዴ እየቆረጠ ይወስዳቸዋል። ስለዚህ መከባከብ መታጠር ደግሞ ይጠበቅባቸዋል። ከቃሉ ጋር ናችሁ። እንዲህ ያላደገ ማታ ከመስቀሉ ልንደርስ ነው። የጸሎት ሐሙስ ዕለት ማታ ሐዋርያትን ሰብስቦ አስተማረ። ከዚያ በኋላ አስተውሉ፣ ሊይዙት መጡ። ሊይዙት በመጡትም ጊዜ እንዲህ አለ። ተመልከቱ፣ እወቁ። ሲመጡ ማንን ትፈልጋላችሁ? ኢየሱስ ናዝራዊ እኔ ነኝ አላቸው። ፍግምግም ብለው ወደ ኋላቸው ወደቁ። ዮሐንስ 18 ላይ አለ። በስልጣኔ ነው የሚያዝ እንጂ እናንተ ፈልጋችሁ የገደላችሁ እንዳይመስላችሁ ለማለት ፍግምግም አድርጋቸው። መናታስሱ ሁለተኛ ኢየሱስ ናዝራዊ እኔ ነኝ ያዙኝ። እንደገና ፍግምግም በሶስተኛው ሲፈቅድላቸው ያዙት። ዓለምን የያዘውን ያዙት፣ እኛን ከሰይጣን እስራት ይፈታን ዘንድ እያለ ቅዱስ እለእስክንድሮስ በሃይማኖተ አበው ይነገራል። ዓለምን የያዘውን ያዙት። ከዚያ በኋላ ተመልከቱ፣ ሲያሰቃይ እሱ ሲያዝ እኛን ከዕዳ አወጣን። እንደ ንጹሕ በግ ስጋው ይበላል፣ ቆዳው ተሽጦ ዕዳ ይከፍላል። ኢየሱስ ክርስቶስ ስጋውን በላ ነው፣ ደሙን ጠጣ ነው። 30 ብር ተሽጦ የ5000 ዓመት ዕዳችን ከፈለልን። ዕዳችን በመስቀሉ የከፈለልን ንጹሕ በጋችን ኢየሱስ ክርስቶስ ነው። ማታ ተያዘ፣ ሲያሰቃዩት አደሩ። በፍርድም ቦታ ላይ አቆሙት። ሲያቆሙት ፍርድ ለጎደለባቸው የሚፈርድላቸው የአምር እግዚአብሔር ገቢረ ፍትሕ ይላል ቅዱስ ዳዊት። ፍርድን የሚያውቅ እርሱን በፍርድ ፊት አቆሙት። አልተናገረም። ቢከራከርማ ዲዳ እንደሚያደርጋቸው እኮ የታወቀ ነው። አታውቁም እንዴ? አንደበትን የፈጠረ እኮ እሱ ነው። እንኳን በታምር አስቀድሞም እኮ በጥያቄ ጭጭ አልኳቸዋል እኮ አንድ ቀን የዮሐንስ ጥምቀት ከሰማይ ነው ከምድር? ጭጭ ዝም አለ። ከሰማይ ብንለው ለምን አላመናችሁም? ከምድር ብንለው ህዝቡ ይወግረናል አናውቅም ብለዋል። መልስ አሳጥቷቸዋል። መምህር አቤት፣ ለቄሳር ግብር መክፈል ይገባል። ክፈሉ ቢል አቀርማጭ ነው፣ ፖለቲከኛ ነው ሊሉት አይደል? እንደዚህ ዘመን ለመንግስት ያቀርምጣል ሊሉት እኮ ነው። ደግሞ አትክፈሉ ቢል አማጺ ነው ብለው ነገር ሊሰሩ፣ ህግ ይሽራሉ ለመንግስት ነገር ሊሰሩ። ቤተክርስቲያን በሁለት አጥር ውስጥ ያለችው አሁን ክርስቶስ አይዟችሁ አዲስ ነገር አልደረሰብንም፣ በአምላካችን የደረሰው ነው እየደረሰብን ያለ። ስለዚህ በሁለቱም ይከሱናል። ሊከሱት መጡ። ሳንቲ ወይ ማን ነው አላቸው። ዘመኑ ውእቱ መልኩ መጽሐፉ አላቸው። አይ የቄሳር ነው አሉ። በአንድ በኩል የቄሳር ፎቶ አለበት በጎፈርና ምንድን ነው የምትሉት 10 ሳንቲም ዘውድ አያችሁ። በአንድ በኩል የቄሳር ፎቶ፣ በአንድ በኩል የኪሩቤል ስዕል አለበት እና ምን አላቸው? አስቸግረው አይደል? ተንኮል ሊያመጡ አይደል?
የቄሳርን ለቄሳር ስጡ፣ የእግዚአብሔርን ምን ማለት ነው? አንዱን ጎን ለቄሳር አንዱን ጎን ለእግዚአብሔር ስጡ። ሲያስቸግራቸው እኮ ነው። አስቸግረው ስለመጡ አስቸግሮ ሰደዳቸው። እንዲህ አድርጎ ጸጥ አደረጋቸው። አይ ከዚያ በኋላ ጭጭ። ምስጢሩ ግን ቄሳር የተባለ ዲያብሎስ ነው። ተንኮሉ ለዲያብሎስ ተውለት። የእግዚአብሔር ለእግዚአብሔር እናንተ በእኔ አርአያ ተፈጥራችኋል የሆኑ እንጂ ግን ለሳንቲም መቀስቀሻ የተነገረ ጥቅስ አይደለም። በእውነቱ ማለት ነው። ዋናው ማስረጃው የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ማለት ለተንኮሉ ዲያብሎስ ይበቃል። እናንተ ለኔ ሁኑ። እስኪ እናንተ ለኔ ሁኑ በሉ አንድ ጊዜ ሁላችሁ። እግዚአብሔር የሚፈልጋችሁ እውነቴን ነው። ጥላችሁን፣ ጧፋችሁን፣ ሻማችሁን፣ ብራችሁን አይደለም። ዝክራችሁን ይህን ምረቃና ምስገና ለምዳችሁ የለ ለምዳችኋል። እንዲህ ያለም የለ ድሮም የመስጠት ዘርናችሁ ለምዳችኋል። የለን ማለት እንዲህ ያለ ነገር የለ። እግዚአብሔር የሚፈልገው እናንተን ራሳችሁን ነው። እስኪ እኛን በሉ። አዎ እኛን ነው እግዚአብሔር የሚፈልገው። እግዚአብሔር የብርሃን ችግር አለበት እንዴ? ጧፍ ሻማ ሊቸግረው የፀሐይ ጌታ ሚጠተ ብርሃናት ዘሰራ ወመዋዳት ይሆሙ ያምር። ተመልከቱ፣ እሱ ብርሃናትን የሚያመላልሳቸው እሱ ብርሃን ቸግሮት አንተ የ10 ብር ጧፍ አምጥተህ ለእግዚአብሔር እያበደርከው ይመስላል። መመካት የኩራታችን ሁሉ መስተካከል ስላለበት ነው። ስለዚህ እግዚአብሔር እኛን ይፈልጋል። ዝም አሰኝቷቸዋል በዚህ ክርክር። ዓርብ ግን ተከሶ ሲቆም ዝም አለ። ለምን አልተከራከረም? ለምን መሰላችሁ? ቢከራከር ቀጠሮ ይሰጣል። ቀጠሮ ከተሰጠ 5 ቀን ወር ከተሰጠ የኛ መከራ አብሮ መራዘሙ ነው። ስለዚህ አይ መከራው ይውቃቸው አልከራከርም ብሎ ዝም አለ። ዋርመምኩ ለሰናይ ወተሐደሰኒ ቁስሌ፣ እኔ ለበጎ ብዬ ዝም አልኩኝ። እኛ ቁስል እኮ ተመልከቱ፣ ስድብ እየሰሙ ዝም ማለት እንዴት ጭንቅ ነው። በዚያውም ላይ ለአምላክ ሱራፌል አመስግነው ለማይጠቡት ጌታ እየተሰደበ ጸጥ ምራቅ ሲተፋበት እንዲሁ ጠላትም እኮ ይከበራል። ማምላክን ጠላት አሁን በሀገራችን ሰምታችኋል አይደል? የሀገራችን ገበሬውን ተጣልቶ ሲሄድ ፍርድ ቤት ዱሮ ነው ዛሬ አይደለም። ዱሮ ሲሄድ አውራጃ ነው የሚባለው። ክስ ሲከር በእግር ነው የሚከደው። ሲከር ምንድነው ዳቦ እየተካፈሉ ነው የሚጣሉ ፍርድ ቤት ሲደርሱ ነው። እንዴ ይገርመኛል። ማምላክ አሁን ያቀረ በእውነቱ ስንቅ ይካፈላሉ፣ ይበላሉ። መሸታ ቤት ካገኙ ጠላ ይገባብዛል። በዚሁ አገሩን አልነግራችሁም ደግሞ ለሌላ እንዳታረጉት። አንድ ቦታ አለና ጨሶቹ አለቃውን ተጣልተውት አዲስ አበባ ለክስ ሲሄዱ አይ በተራ ወንበርማ መምህራችን ተቀምጠው አይከሰሱም ብለው ወንበሩን ተሸክመው አዲስ አበባ ወሰዱ። በወንበሩ አስቀምጠው ከሰሱት ማለት ነው። እና በሀገራችን ጠላትም ይከበራል። አይሁድ ግን ይገርማቸዋል። አይሁድ ግን እግዚአብሔርን ከመጥላታቸው በላይ ንቀታቸው ይብሳል። ምራቅን ትፍ ማለት በእውነቱ እንዲህ ያለ ከባድ ነገር በእውነቱ እንደኛ ያለ ትዕቢተኛ ወዴት አለ? ያው እግዚአብሔር ምስክሬ ነው በእውነት ማለት እንደኛ ያለ ትዕቢተኛ እገሌ ደናደርክ ሳይለኝ አለፈ ወዘተርፈ ቢያልፍሳ ለአምላክ አልተተፋበትም። ለክርስቶስ ርኩስ ምራቅ ከተተፋበት ለኛ ይሄ ምናችን ነው በእውነቱ? ከዚህ በላይ ቢደረግብንስ እኛ ምንድነን? ራሳችን ከፍ አድርገን ስናየው አመድ እኮ ነን። የሚተላ የሚለወጥ ሰው ምን ያኮራዋል ይላል ሲራክ። አፈር መሆናችን ለምን ዘነጋዋለን? ተዘከር እግዚኦ ከመመሬትን ሄነ ሰብሰ ከመሳይር መዋይሁ ወከመጽጌ ገዳም ይፈሪ። በቃ እንደ ትበቅላለህ፣ ታብባለህ፣ ትጠወልጋለህ፣ ምንድነው ትረግፋለህ፣ አሳር ትሆናለህ ማለት ነው። አለቀ ነገሩ። ይሄው እኮ ነው የኛው ነገር ማለት ነው። ቢብለጨለጭ አይነ ቢብለጨለጭ ተረገዝ ቢብለጨለጭ ምን ብንል ዙሮ አፈር፣ ዙሮ ሐሞት፣ ዙሮ ውሃ፣ ዙሮ አፈር። እስቲ ነፋስ ይኮራ፣ እስቲ መሬት ጭቃ ይኮራል። አሁን አትረገጡኝ ይላል። ከጭቃ እኮ ነው የተፈጠረው። እስቲ የሚኮራ ነፋስ አይቶ የሚያውቅ? የሚኮራ ጭቃ እስቲ አይቶ የሚያውቅ? እስቲ የሚኮራ እሳት አይቶ የሚያውቅ? እስኪ የሚኮራ ውሃ አይቶ የሚያውቅ? ያንን ተፈጥሯችን ስለምንዘነጋው ይህ ሁሉ ዝም ማለት አይ ትዕግስት ይገርማል እኮ ዝም ማለት። ይህ ጊዜ ከቃሉ ጋር ናቸው። ከጲላጦስ ፊት ከሰው ያን ሁሉ ስድብ ሲያወርዱበት፣ ያን ሁሉ ሲሳለቁበት፣ ያን ሁሉ ጸጥ አለ። የዚህ ጊዜ ከአጋንንት ፊት መቆም ቀረልን። በሕማማተ ሥጋሁ ቤዘወነ ሲያሰኘው አንዱ ይሄ ነው። ከጲላጦስ ፊት ሲቆም ከአጋንንት ፊት መቆም ቀረልን። እስኪ በሉ አንድ ጊዜ ከጲላጦስ ፊት ሲቆም በሉ አጋንንት ፊት መቆም ምን አለልን? ቀረልን። ሲፈረድበት ፍርድ ተነሳልን። ሲፈረድበት የ5000 ፍርድ ተነሳልን። ከዚያ በኋላ እርጥቡን መስቀል አሸከሙት። መስቀሉ ተዘጋጀ። መስቀሉን ተሸክሞ እየደከመው እየወዛ
እየደከመ በገመድ እየጎተቱት የፊተኞች ሲስቡት የኋለኞች እየለቀቁት ከነ መስቀሉ በግንባሩ እየተደፋ እየቃተተ ወደ ቀራንዮ ሄደ። አሁን እስኪ አንድ ጥያቄ ልጠይቃችሁ፣ ብትገኙ ኑሮ ታግዙት ነበር? እስቲ አግዘዋለሁ የሚል እጁን ያወጣ። እኔ መስቀሉን አግዘዋለሁ በሞት ያውጡ። አታግዙትም? ልትክዱ ነው እንዴ? ረበ መድኃኒዓለም እስቲ ክርስቶስን እንደው ብኖር አግዘዋለሁ የሚል እስቲ ያወጣ። አታግዙትም? ክርስቲያን አይደላችሁማ እንግዲህ አምላክ። እስቲ የሚያግዘው ያወጣ። የሚያግዘው መድኃኒዓለም ተሸክሞ ሲሄድ እንደው ብገኝ አግዘዋለሁ የሚል ከስረናል በሉ። ከስረናል እና ከቃሉ ጋር ናችሁ። ስለዚህ ተመልከቱ፣ አሸክመውት ሄዱ። ሲሄዱ ሁሉም ሰው ጠፋ። አንድ ሰው ነበረ የሚወደው ከሰው መሃል ከሰው መሃል ወደዋለሁ ብዬ የባስ አይሁድ ይሰቅሉኛል፣ ደግሞ ስቀሉ ብል ያሳዝነኛል፣ ወደዋለሁ ብዬ እዚህ ሁሉ ነገር ልጥፋና በተሰቀለ በኋላ ልምጣ ብሎ እልም አለ። እንዲህ ብሎ ማምለጥ የለም። ይሄ እንግዲህ በዚህ ዘመን ልካድና ለጊዜው እንጀራዬን በልቼ ኋላም እጠመቃለሁ የሚለው ሰው ነው። ንስሐ እገባበታለሁ የሚል ሰው የለም። እንዳይድረስ እኮ ንስሐ እገባበታለሁ የሚል ሰው ነው። ይሁዳም እኮ ከዚህ በላይ አልበደለም። ምን ብሎ መሰላችሁ? ሄደ 30 ብር እሸጠዋለሁ፣ ብሬን እቀበላለሁ፣ እሱም እንደለመደ ያመልጣል፣ እኔም ብሬን በልቼ መልሼ መምሬ ብሎ ነበር እኮ የሸጠው። ሳይሆን ቀረ እንጂ ማለት ነው። ሳይሆን ቀረ እንጂ። ከዚያ ተመልከቱ መጣ። ሐዋናው ሸክም ላይ ደረሰ። አሸከሙን። ስምዖን ቀሬናዊ ይላል። አበጥዎ ለስምዖን ከመ ይጹር መስቀሎ ማቴዎስ 27 ቁጥር 57 ላይ ስምዖንን ያገዘው ለምንድን ነው? በደንብ አስተውሉ። በመስቀሉ ያገኘነውን በረከት እንድናውቅ ነው ይህንን ያመጣው። ያገዘበት ዋናው ምክንያት አስተውሉ። ዓርብ የተቀበልናቸው በረከቶች አሉ። ስጋውን ደሙን ከመስቀሉ ፈትቶ ሰጥቶናል። ንስሐን በፈያታዊ ዘየማን ሰጥቶናል። ድንግል ማርያምን በዮሐንስ ሰጥቶናል። መስቀሉን በስምዖን ሰጠን ማለት ነው። እናንተም ተሸክማችሁ ኃይል ታደርጉበታላችሁ፣ ከአጋንንት ጦር ነፃ ትወጡበታላችሁ ለማለት ለበረከት ለመስጠት በረከተ መስቀሉን በስምዖን በኩል ሰጠ። ያንን ተሸክሞ ወጣ። ከዚያ በኋላ ሊሰቅሉት ተዘጋጁ። ችንካርም አዘጋጁ። ክንድ ሙሉ። እናንተ አሁን ፀሐይ መጥቷችሁ እየተከመደመዳችሁ ነው። አቤት የደገሳችሁ ቁርስን ትዝ እያላችሁ ይመስለኛል። ሳስበው ይመስለኛል። ግን ተመልከቱ እስቲ ችንካሩን አስቡ። እውነቴን ነው። አሁን ያ ችንካር ትዝ ቢለን እንጣላ ነበር? ያ ችንካር ትዝ ቢለን እንለያይ፣ አድማ፣ ዘረኝነት እንፈጥር ነበር? ሰው በሰው አድማ ይፈጥራል? ሰው ሚስቱን ይፈታል? ነዝናዛ ናት ብሎ እንዲሁ ያን ችንካር አስቡ። አሁን የሚስቱን አመል አልችልም የሚላል ያን ችንካር አስቡ። ጌታ እንኳን ችንካርን ችሎ ተሰቅሏል። እንኳን የሰው አመል ብሎ የማይችል ሰው ያን ችንካር አስቦ ባሉን የሚጠላል፣ ጎረቤት የሚጠላል፣ የማይታረቃል። እስኪ መርፌ እንኳን ስትወጋችሁ እስቲ ያስቧል። እስኪ ጥፍራችሁ ስትቆርጡ ምላጩ ሳትቢል አስቡ። ክንድ ሙሉ ችንካር ተቸነከረ። እንዴት ያለ ቸርነት ነው! እኔ እንደውም ሊቃውንቱ ምን ይላሉ? የሚቸነክሩት ሰዎች ክንዳቸው እንዳይደክም ያበረታቸው ነበር ይላል። እንዲቸነክሩት ለሚቸነክሩት ምሕረትን የሚያደርግ መስቀሉ እንዳይሰበቅ ራሱ ያጸናዋል። መለኮትን መብሳት የሚቻለው ብረት አለ። በስጋ ግን እሱ በስጋ ተቸነከረ። ሲቸነከር ብረቱም እንድቀልጦ እንዳይጠፋ ብረቱን ሁሉ ይጠብቀው ነበር። ከቃሉ ጋር ናቸው። ሲሰቀል ካሳው ተካሳልን። ምን ተካሰልን መሰላችሁ? ልንገራችሁ። በለስን ለመብላት ሩጠን ነበር አይደል? እባብን አምላክ ትሆናላችሁ ብሎ ሲነግረን ነው ብለን ጎምጅተን የሰማንበትን ጆሮ የአይሁድን ስድብ ሲሰማ ካሰልን። ከዚያ በኋላ ተመልከቱ፣ ወደ በለስ እየሮጥን የሄድንበትን እግራችን በእግራችን ያመጣነውን ዕዳ እግሩ ሲቸነከር ካሰልን። የበለስን ፍሬ ቆርጠን የበላንበትን የእጃችን ዕዳ እጁን ሲቸነከር ካሰልን። በለስን የበላንበትን የአፋችን ዕዳ መራራ ሐሞት ሲጠጣ ካሰልን። ይህንን አድርጎ በመስቀል ላይ ተቸግሮ ሰይጣንን ቸነከረልን። በእንጨት የመጣውን ዕዳ በእንጨት አራቀልን። በሴት የመጣውን ዕዳ በሴት አራቀልን። በሔዋን ተበድለን ነበር፣ በድንግል ማርያም ካሰን። በእንጨት ተበድለን ነበር፣ በእንጨት ካሰን። በመስቀሉ ካሳችን አደረገ። ከዚህ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ከፍ ብሎ ተሰቀለ። ለምንድን ነው? ተመልከቱ፣ ከፍ አድርገው ነው የሰቀሉት። እነሱ አያውቁትም፣ እንዲያመው ብለው ነው። ግን እምከመ ተለአልኩ አነ እስሕብ ኩሎ ኀቤየ፣ እኔ ከፍ ብዬ ስሰቀል አያችሁ። አንድ ጥያቄ ልጠይቃችሁ። ስትተኙ ራሳችሁ
ወደ ላይ ነው ወደ ታች ነው የምታረጉ? ወደ የት ነው? ወደ ላይ። ከፍ ለማለት ስትፈልጉ ወደ ከግራችሁ ነው ከራሳችሁ ነው የምትሉ? ራስ ከፍ ሲል እግር ምን ይላል? ባሉ እንጂ አብሮ ከፍ በሉ። ራስ ከፍ ሲል እግርም ከፍ በሉ። ራስ ከፍ ሲል አንድ ጊዜ በደንብ ሁላችሁ በሉ እንጂ ትረው። እስቲ እግርም ከፍ በሉ። ማን ከፍ ሲል? ራሳችን ኢየሱስ ክርስቶስ ነው። ከራስ በላይ ቁመት የለም፣ ከክርስቶስ በላይ አምላክ የለም። ራስ ከፍ ሲል ቅዱስ ዳዊት እንዲህ አለ መዝሙር 109 ላይ ወበእንተዝ ይትሊዓል ርእስ አለ። ራስ ከፍ ይላል አለ። ለምን? እግሩን ሊስብ። ኢየሱስ ክርስቶስ የእምነት ራስ ነው። እሱ ከፍ ብሎ ሲሰቀል እግሮቹን እኛን ወደ ላይ ከፍ አደረገን። አብረነው ተሰቅለን አብረነው እንድንነሳ፣ አብረነው ሙተን አብረነው እንድንነሳ፣ አብረነው ተነስተን አብረነው እንድናርግ። አሁን እኮ ይዟችሁ ቄሱ ሲያጠምቀን እኮ አጠምቀከ በስመ አብ አጠምቀከ በስመ ወልድ አጠምቀከ በስመ መንፈስ ቅዱስ እያለ ሀባይሩ ሲዘፍቀን አብረነው እየሞትን ነው። ጥልቅ ሲያደርገን አብረን ከክርስቶስ ጋር እንሞታለን ማለት ነው። ብቅ ስንን አብረን እንነሳለን ማለት ነው። እናርጋለን ደግሞ በሞቱ ሞታችን፣ በመቃብሩ መቃብራችን፣ በትንሣኤው ትንሣኤያችን፣ በርገቱ ርገታችን መሰረተልን። በዚህ መስቀል በላይኛው ጫፍ በመስቀሉ የላይኛው ጫፍ ከመላእክት ጋር አስታረቀን። በታችኛው ጫፉ መላእክትና ሰውን አዛመደ። በግራ ክንፉና በቀኝ ክንፉ ተመልከቱ ምን አደረገ? ከአጽናፍ ዓለም እስከ አጽናፍ ዓለም የነበሩትን ሁሉ በፍቅር ሰብስቦ አንድ አደረጋቸው። መስቀሉ የሰላማችን ምሰሶ ሆንን። ከዚያ መስቀል ጋር ዙሪያ ከመስቀል ጋር ከመላእክት ጋር ለመከተም በቃል። መስቀል የሰላም ከተማ፣ የሰላም ምሰሶ፣ የክርስቶስ መንበር ነው። ከቃሉ ጋር ናችሁ? በዚያ መንበሩ ላይ ሆነና ኃይሉን ገለጠ። ከዚያ በኋላ ምን አደረገ? ተመልከቱ ምስጢረ ህዋ በዲበ መስቀል ከዛ አንተ አራይ ከለነ። ተመልከቱ ኦዘት አርፎ ለዓለም አንተ ዓለምን የምታሳርፈው ላይ በመስቀል ላይ ምስጢር ገለጥክልን። እንግዲህ ማን ነው ጌታ አላቸው። እንግዲህ 6 ሰዓት ሲሆን ተሰቅሎ ሲያበቃ አይ እንግዲህ ከቃሉ ጋር ናችሁ? ሰው በ6 ሰዓት ራብራብ ይለዋል፣ ይደክመዋል። እና ጌታ በ6 ሰዓት የሰው ናላው ፀሐይ ባናት ትክክል ስለምትሆን ናላው ይነሆልላልና ይደክመዋል። ሰው ሲዝል ሰይጣን ይቀርባል እና በ6 ሰዓት የተፈቀለለት ይኖራል እና በ6 ሰዓት ሻርፕ አይበላም። ሰምታችሁኛል? መቼም ቢሆን እንደ ወልቻ ወደ 7 ወደ 8 ወረድ ማለት ነው እንጂ 6 ሰዓት ላይ መብላት እንደ ጋኔን መሆን ነው። ወረድ አልቆ አሳልፎ ነው የሚበላ። አዳምም የሳተ በ6 ሰዓት ነውና በሳትንበት አሳቻችን በ6 ሰዓት ቸነከረልን። ከዚያ ተመልከቱ እሱ ሲቸነከር ሰይጣንን ይቸነክረው ነበረ። ችንካሩ ለሰይጣን ይሰማው ነበረ። ጠርቆ ያዘው፣ በመስቀሉ ቀጠቀጠው። ያን ጊዜ ተመልከቱ እባብን ከጭንቅላቱ ላይ ተረግጦ መርዙን አስተፍቶ ከክንድ ቢጠመጥሙት ምንም ማድረግ እንዳይቻል፣ አንበሳ ጥርሱ ከወለቀ በኋላ ዝንብን እንኳን ምንም ማድረግ እንደማይችል ይላል ቅዱስ አትናቴዎስ። ክርስቶስ በመስቀሉ ተረግጦ የእባቡን መርዝ አስተፋው፣ የአንበሳውን ሞት አወለቀው፣ ጥርስ አወለቀው። አንበሳ የተባለ ሞት ነው፣ እባብ የተባለ ሰይጣን ነው። እንግዲህ ሞትም ሰይጣንም በክርስቶስ ተከታዮች ላይ ስልጣን የላቸውም። በኢየሱስ ክርስቶስ መስቀል ቀጥቅጦታልና ከዚያ መንበሩ ላይ ሆነና ስልጣኑን አሳየ። የሰማይ አምላክ አለ እንትሉ እንደሆነ እስኪ ሰማይን የፈጠረ ማን ነው አለና ፀሐይ፣ ጨረቃ፣ ከዋክብትን አጨለማቸው። ምድር በምድር ትመኩ እንደሆነ እስኪ ምድሩን የፈጠረ ማን ነው አለና አለቱን ሰነጠቀው። ደሙ ሲያልፍበት አለቱ የክርስቶስን ደም መሸከም አቃተው። ያን ጊዜ ፈለግሰ ይሰጥ ቃለ ምድር ያለው የዕንባቆም ትንቢት ተፈጸመ። ፈለግሰ ይሰጥ ቃለ ምድር ያንተ የደም ነጠብጣብ አለቱን ይሰነጥቀዋል። አያችሁ ቸርነት። አለቱን የሰነጠቀ ደሙን ግን እኛ ስንቀበለው በቸርነቱ አይጎዳንም፣ አይገለንም፣ አይሰነጥቀንም። በቸርነቱ ተዋህዶን ይኖራል። ሰው ምን ያህል ክቡር ነው! ለዓለት ያልተቻላትን ደም ተቀብሎ በሰላም ይኖራል። ያንን ሰነጠቀ። ከዚያ በኋላ በመቅደሱ ትመኩ እንደሆነ አለና መቅደሱ የማን ነው? የመቅደሱ መጋረጃ ከሁለት ሰነጠቀው። የመቅደስ ጌታዋ ነኝ አለ። መቃብራቱን ከፈተው። የሙታንስ ጌታቸው ማን ነው ብሎ ያን ጊዜ ከመስቀሉ ስር ተቀብረው የነበሩ ደሙ እየተንጠበጠበ ሲያርፍባቸው ይላል። በእውነቱ በአጽማቸው፣ በጭንቅላታቸው፣ በአጥንታቸው ሲገባ አፈፍ እያሉ ተነሱና አይሁድን አሳፈሯቸው። አይ ምታት ነው ሲሉ ምራት ለአማቷ ተነሳች፣ አማት ለምራቷ ተነሳች። ሄዱና መሰከሩባቸው። እኔ እኮ በዚህ ጊዜ የዳርሽኝ ልጅሽ ነኝ፣ በዚህ ጊዜ የዳርከኝ ልጅ ነኝ እያሉ ምስክር ሆኑባቸው። በመስቀሉ ላይ ጌትነቱን ገለጠ። ይህን ጊዜ በመስቀሉ ሞትን አጠፋ። ይህን ያደረገ ያው እግዚአብሔር አምላካችን የተመሰገነ ይሁን። ስለዚህ ከቃሉ ጋር ናችሁ። እንጨርስ ትምህርታችን። በዕፀ መስቀሉ አርሃ ወገነተ
5500 ዘመን በእንጨት ተዘግታ የነበረችውን መስቀል ገነት በእንጨት ከፈተልን። በእንጨቱ ፍሬ ከፈተ። ከዚያ ተመልከቱ ምን አደረገ? በ9 ሰዓት ነፍሱ ከስጋው ተለየች፣ ሲኦል ገባ። ሲኦልን በረበራት፣ አወጣ። ፈያታዊ ዘየማንና ሱራፊ መልአክ ሲከራከሩ ገነት 11 ሰዓት ሞላ። ጌታ ከሲኦል ዞስት መጣ። ክርክሩ አለቀ። ጌታ ደረሰ። ተቀድሞ የተባለ ፊት መግባቱ እንደው ፊት ጥልቅ ማለት ነው እንጂ የወረፋም የሚመስል ነገር ነው እንጂ አዳም ተከትሎ እዚያው ነው ያለ አብሮ በ11 ሰዓት ስብሐት ለእግዚአብሔር ለዘአውረሰነ መንግሥቶ ሰማያዊት እያሉ አባቶቻችን በእንጨት በዕፀ መስቀሉ ገነትን ከፈተልን። በዚህ መስቀል ገነት ተከፈተች። ገነት የተከፈተበት የብርሃን ቁልፋችን መስቀል ነው። ዛሬ መስቀልን የምናምን ሁሉ የመንግሥተ ሰማያት መክፈቻ ቁልፍ በእጃችን አለ። እንኳን ደስ ያላችሁ። በዚህ መስቀል ገነት ተከፈተበት። በመስቀሉ ገብረ መድኃኒተ፣ በመስቀሉ መድኃኒትን አደረገ። ይኸውም ደግሞ መድኃኒቱም ጽኑ መድኃኒት ነው። ጽዋ አይከሊ ጽኑ ወያረዊ አለ ቅዱስ ዳዊት። ጽዋ አለ ጽዋ ጽኑ ነው፣ አንድ ጊዜ ጠጥተውት ያረካል አለ። በግ በዓመት በዓመት ረዱኝ ይላል። የወሪት በግ በዓመት በዓመት ረዱኝ ይላል። አንተ ግን አንድ ጊዜ ተሰቅለህ ታረካለህና ጽዋ አይከሊ ጽኑ ወያረዊ። መስቀል ጽኑ ጽዋ ነው፣ ጽኑ ማዕድ ነው። አንድ ጊዜ በልተውበት የሚያጠግብ፣ አንድ ጊዜ ጠጥተውበት የሚያረካ ጽኑ ጽዋ መስቀሉ ነው። ስለዚህ መድኃኒትን አደረገ። ሐኪም አልሰማችሁም? ማታ 2 ጠዋት 2 6 ሰዓት 2 እንዳታሳጉል ዋጥ ይላል አይደለም? ለ40 ቀን ይላል 2 እያለ መድኃኒት ይላል። ደካማ መድኃኒት ሲደጋገም ይኖራል። ጽኑ መድኃኒት በአንድ ጊዜ ይፈውሳል። ኢየሱስ ክርስቶስ አንድ ጊዜ ተሰቅሎ ዓለምን አዳነ። ይሄ መስቀል ጽኑ መድኃኒት ነው። እስኪ ጽኑ መድኃኒት በሉ። አንድ ጊዜ ያዳነ፣ አንድ ጊዜ ወደፊትም የነበሩትን ወደኋላም የነበሩትን መድኃኒት አንድ ጊዜ የፈወሰ ጽኑ መድኃኒታችን ይህ መስቀል ነው። በመስቀሉ ሰደደ አጋንንተ። አንዳንድ ጊዜ ስታማትቡ መስቀሉ አጋንንት እርግፍ ይላሉ። ቆይ እንደዚያ ከሆነ ከቤተሰብ መካከል አንዱ ጋኔን ይዞት ሲያል ቤተሰቡ ተሰብስቦ ሲያማትብ ለምን አይሸሽም? ጥያቄ አታነሱም? ለምን በመስቀሉ ሰደደ አጋንንተ ከተባለ አሁን እንኳን እናንተን እኛንም ንቆናል። እኔ ራሱ ውጣ ብለው ኧረ እባክህ ይላል። ሰይጣን እኮ ነው መቤቴ። ሰይጣኑ ራሱ ዳዊት ደጋሚ፣ ስንክሳር አንባቢ፣ ቆራቢ፣ ሰጋጅ ያለ የማይለው የለውም ብሎ እና አልሸሽም ይላል። ለምን ይመስላችኋል? ለምንድን ነው? ምን እያለ ይመስላችኋል? አንተም ሰይጣን እኔም ሰይጣን ማናሶች ማንወጭ ሊሆን ነው ነው ዋናው ነገር እኮ። ይሄ እኮ ችግሩ እኮ እዚህ ላይ ነው። አንተም ሰይጣን እኔም ሰይጣን ማናሶች ማንወጭ ሊሆን ነው ብሎ ነው እንጂ መስቀሉ አቅም አጥቶ እንዳይመስላችሁ። መስቀሉ ኃይል አለው በእውነቱ የለውም? ተናገሩ። የመስቀል ኃይሉ በምን ይታወቃል? እግዚአብሔርን በመቻሉ። እግዚአብሔርን በመቻሉ እግዚአብሔርን የቻለ ሰይጣን መቀጥቀጥ ያቅተዋል? አጋንንትን ቀጠቀጣቸው። አሁን እኛ ምን መሰላችሁ? መሳሪያ ይዘን ተኩስ ማናውቅ ወታደሮች ነን። መስቀሉ አለ፣ ሰይጣንን ግን መቀጥቀጥ አልቻልንም። ለምን? ምግባር የለንም። መስቀሉ ወደኛ እንዲገባ አላደረግነው። አሁን እስኪ የመስቀሉን ባላው ማታ ሄዳችሁ ምንድን ነው የምታደርጉ? ዘፈን አይደል? ጭፈራ አይደል? እንዲያው ታምር ነው። ወላዲተ አምላክ ሰው የመስቀልነት ይዘፍናል። እንዲያው ገርማል። አምላክ የተቸረከረበትን በዓል እያከበረ መዝፈን መዝለን ምን ይሉታል? ፍየል ወዲያ ቀዝምዝም ወዲህ እኮ ነው በእውነቱ ማለት የመስቀልነት ይዘፈናል። መስቀል አስሯውን ይዘለላል። መስቀል እዚህ ላይ ያለው አምላክ በዚህ ተቸንክሮ ሞተ እያለ ደግሞ መስፈን መዝለን፣ ኃጢአት መስራት፣ መዋሸት፣ ማጭበርበር፣ ቢሮ ውስጥ መስረቅ፣ የሁሉ ሌብነት ነው። ሰላም የማያመጣው መስቀሉ ራሱ ያስቆርጣል። ክርስቶስ ደሙን ለራሱ ክሶ ሲኦል ያወርዳል ይላሉ ሊቃውንቱ። ሳይገባ ክርስቲያን ብትል ደሙን ለራሱ ይክስና አንተን ሲኦል ያወርዳል ይላል። እግዚአብሔር ከመቅሰፍት ይሰውራል። በመስቀሉ ይህን አደረገ። መስቀል ማለት ዕፀ ሕይወት ማለት ነው። እውነቴ ነው። ጨርሻለሁ። እዚህ በኋላ 10 ደቂቃ ብጠቀም እስቲ ከቃሉ ጋር ናቸው። በመስቀሉ ምን አደረገ? ገነት ከፈተ በሉ። ገነት ከፈተ በሉ። ጥልን አፈረሰ፣ እርቅን ፈጸመ፣ መድኃኒትን አደረገ። መስቀል ስለዚህ ምናችን ነው? ገነት የተከፈተበት ቁልፋችን። እቺ ቁልፋችን በሉ። ጋኔን የጠፋበት ኃይላችን፣ ስጋውን ደሙን የጠገብንበት ማዕዳችን። አሁን መስቀል የሁሉ ነገራችን ነው። ኃይላችን ብርታታችን ነው። የሁሉ ቃል መስቀል እንግዲህ ምንድን ነው አለ። ተመልከት። መስቀል ብሂል ዕፀ ሕይወት ብሂል አለ ቅዱስ ያሬድ። መስቀል እንዲያው ምንድን ነው ካላችሁኝ አለ እንዲያው በጥቅሉ ዕፀ ሕይወት ማለት ነው አለ።
ከዕፀ ሕይወት 4 ወንዝ እንደሚፈልቅ ይላል አባ ጊዮርጊስ ደግሞ ከመስቀልም 4 ነገር ተገኝቷል ይላል። ከዕፀ ሕይወት የሚፈሱት አንዱ ወተት ነው፣ አንዱ ማር ነው፣ አንዱ ዘይት ነው፣ አንዱ ወይን ነው። ከዕፀ ሕይወት ከሚባለው ገነት ውስጥ ካለው ዛፍ 4 ነገር ይገኝበታል። የወተት ወንዝ፣ የማር ወንዝ፣ የዘይት ወንዝና የምን ወንዝ ነው? የወይን ወንዝ። ይህ 4ቱም ወንዝ የተባለ ኢየሱስ ክርስቶስ ነው ይላል። የዘይት ወንዝ የተባለ ክርስቶስ ነው። ለምን? ዘይት የተቀባ ሰው ዝገት ይርቅለታል፣ የተቀባ ዕቃ። ስለዚህ ክርስቶስ በክርስቶስ ስም ተጠምቀን ዝገት ኃጢአታችን ረቆልናል። ዘይት ባጻልከ በቅብ ርሴ ራሴን በቅብ ቀባ በዘይት ቀባ ያለው በልጅነት አከበርከኝ ማለት ነው። በልጅነት የተቀባ እንዲያምርበት ከሥላሴ የተወለደ ያምርበታልና ውብ ነውና ይህን አደረገ። ከቃሉ ጋር ናችሁ? ወይን ቁስል ያደርቃል ይላሉ ሊቃውንቱ። ቁስለ ኃጢአታችን ያደረቀልን የኢየሱስ ክርስቶስ ደም ነው። ወይን ሐዘንን እንደሚሽር የ5000 ሐዘናችን የሻረልን የኢየሱስ ክርስቶስ ደም ነው። ወተት አለው። ወተት ተመልከቱ፣ ኢየሱስ ክርስቶስ ነው። ወተት እንዲያሳድግ ክርስቶስም ያሳድጋል። ስጋውን አብልቶ ደሙን አጣጥቶ በመንፈስ ያሳድጋል። እስከ 10 ማዕርጋት ያሳድጋል። ማር ምረትን እንደሚያጠፋ መራራውን ዓለም በመስቀል ተሰቅሎ በደሙ ያጣፈጠ ኢየሱስ ክርስቶስ ነው። 4 ወንዝ የተባለም ይህ ነው። ስለዚህ መስቀል የወተት ምንጭ፣ የማር ምንጭ፣ የዘይት ምንጭ እና ደግሞ የምን ምንጭ ነው? የወይን ምንጭ ነው። የወይን ምንጭ ምንድን ነው? መራራ ኃጢአታችንን የሚያጠፋልን። የዘይት ምንጭ ውበትን የሰጠን። ከዚያስ የወተት ምንጭ የሚያሳድገን፣ በልተን ያደግንበት የወተት ምንጫችን መስቀል ነው። አሳዳጊያችን ማለታችን ነው። አንዱ ቀረ። የዘይት ምንጭ ውበታችን ነው ብያቸዋለሁ። መስቀል ብሂል ዕፀ ሕይወት ብሂል የ4ቱ ወንጌላት መጽኛ መስቀል ነው። ዕፀ ሕይወት ይእቲ ለእንተ ይትመረጎዝዋ ባቲ ከዕፀ ሕይወት የሚበላ ሰው ሞት እንደማይሞት ይህን መስቀል አምኖ የተመረኮዘ ሰው ሞት አይነካውም። ቢሞት እንኳን ለሕይወት ይሞታል። እስኪ ለሕይወት ይሞታል በሉ። ምን አላችሁኝ? ለሕይወት። አዎ ክርስትና ማለት እየሞቱ የሚኖሩበት ሕይወት ማለት ነው። ሙቶ ክርስቲያን አንድ ቀን ሙቶ ዘላለም ይኖራል። ሌሎች ደግሞ አንድ ቀን ገለው ዘላለም ይሞታሉ። እንደዚህ ያለው ንግድ እኮ ነው ክርስትና እኮ ማለት ይሆን። ሌሎች እኛን አሁን እዚህ ውስጥ ያለነው መተው እሳት ቢሰዱን አንድ ቀን ይገሉናል፣ እነሱ ዘላለም ይሞታሉ። እኛ ደግሞ አንድ ቀን እንሞታለን፣ ዘላለም እንኖራለን። እስኪ አንድ ቀን እንሞታለን ወሩ ስንት ዓመት እንኖራለን? አዲያ ንግድ ነው። አንድ ቀን ሙተን ብዙ እድሜ ካገኘን ምን ጨነቃችሁ? ብንሞት አትፈልጉም ሞት? እስቲ ሲመጣ እንታያለን። እንግዲህ እግዚአብሔር ለፍጻሜ ያብቃል። ላኪን ለሰማዕትነት ክብር እንድንበቃ ፈቃዱ ይሁንልን። ሰው ስለወደደ ብቻ ክርስቲያን ነኝ ብሎ መሞት አይችልም። እግዚአብሔር ካልጠበቀ ሰው ሰማዕት መሆን አይቻለውም። እና አንዳንድ ጊዜ ሰማዕት እንሆናለን እንጂ ምን ይጎዳናል መከራ ቢመጣ አይባልም። ለምን መሰላችሁ? ፈርተን ልንክድ እንችላለን። ከምንክደው ባይመጣብን ይሻለናል። ለዚያው እነ ፍርሃታችን ብንሞት ይሻላል። ግን ትፈራላችሁ? አትፈሩም። በእውነቱ አትፈሩም። አላበዳችሁ? አትፈሩም። ሞትን እንግዲህ አንፈራውም። ክርስቶስን እያየ በሉ። አንድ ጊዜ ክርስቶስን እያየ በሉ። ሞትን የሚፈራው ማን ነው? ምክንያቱም ተመልከቱ፣ ዓርብ ሲቃረብ ማን ይቃረባል? እሑድ። አያችሁ ጎበዞች ናቸው። ዓርብ ሲቃረብ እሑድ ይቃረባል። ሞታችን ሲቀርብ ትንሣኤያችን ይቀርባል። ስለዚህ ወደ ዓርብ ቀረብ ስንል አረ ልሰቀል ነው ሳይሆን አረ ልነሳ ነው የሚለውን ማሰብ ይገባል። ተሰቅሎ የቀረ ክርስቶስ እንደሌለ ሙቶ የሚቀር ክርስቲያንም የለም፣ ይከብራል እንጂ። ተዋርዶ የሚቀር ክርስቲያን የለም፣ ተራቁቶ የሚቀር ክርስቲያን የለም። ዘመን እንዳዘነበልም አይቀርም። እግዚአብሔር በመስቀሉ ቤተክርስቲያንን ይጠብቃታል፣ ሀገራችንንም ያነሳል፣ ያንሳልን እግዚአብሔር። ይህንን አደረገ። ስለዚህ መስቀል አለ መልዕልተ ሁሉ ነገር። እንዲሁም መስቀል ከሁሉ ነገር በላይ ነው። ከምግብ በላይ ነው፣ ከመጠጥ በላይ ነው፣ ከልብስ በላይ ነው፣ ከጋሻ በላይ ነው፣ ከዘመድ በላይ ነው፣ ከደብዳቤ በላይ ነው። ትምህርተ ግዛን የነፃነት ደብዳቤ ነው። ከማዕድ በላይ ነው፣ ከጎተራ ከደመወዝ በላይ ነው። መስቀልን ይዞ ሰውን ይህ መስቀል አለ ተመልከቱ። ንዋይ ለነዳያን ገንዘባቸው ነው። ብርሃኖሙ ለፍጹማን የፍጹማን ብርሃናቸው ነው። ምስካዮሙ ለግፉዓን የተገፉት የስደተኞች ደግሞ ምናቸው ነው? መጠጊያቸው ነው። መስቀል ይዛችሁ አይረባችሁም። ክርስቶስ በዚያ ተፈትቷል። አይጠማችሁም። በዚህ ክርስቶስ ይፈልቃል። አትራቆቱም። ልብሳችን ኢየሱስ ክርስቶስ በዚህ ላይ ተሰቅሏልና ይህ መስቀል አንታመምም። መድኃኒታችን ኢየሱስ ክርስቶስ በዚህ መስቀል ላይ አለና ሞትን አንፈራውም። ሕይወታችን ኢየሱስ ክርስቶስ በዚህ መስቀል ላይ አለና አንቸገርም። ባለጸጋው መድኃኔዓለም በመስቀሉ ላይ አለና
ስለዚህ ጠላታችን አንፈራም። የሰራዊት ጌታ ኢየሱስ ክርስቶስ በመስቀሉ ላይ አለ። ይህን ዘን አንደነግጥም። ይፈርሆ ለኩይ እመኒ ሆርኩ ውስተ ጽልመት ወጽላሎተ ሞት ይፈርሆ ለኩይ ስማንተ ምስሌ በሞት ጥላ መካከል ብሄድ እንኳን አንተ ከኔ ጋር ነህና ክፉን አልፈራም። እንኪያስ መስቀል የሚፈራው ነገር የለም። በዚህ ነው የምንጠቀልለው። እስኪ መስቀል ከነገር ሁሉ በላይ ነው በሉ እንጂ ከሰራዊት ሁሉ በላይ ነው በሉ። ከሰራዊት ሁሉ፣ ከመሳሪያ ሁሉ፣ ከአድማ ሁሉ፣ ከጦርነት ሁሉ፣ ከጨለማ ሁሉ፣ ከነገስታት ሁሉ፣ ከጉልበተኞች ሁሉ በላይ በምን ታስቀረዋለህ? ኢየሱስ ክርስቶስ በላዩ ላይ አለና በምን ታዳፍነዋለህ? የለም። ስለዚህ ታምር እያደረገ ቢያስቸግራቸው እንቀብረው ዳይ ድረስ ነው። ሰው እንኳን የአምላክን መስቀል ድመትን ሸሽጎ ማስቀረት አይችልም። አሁን ድመትን በአቅማዳ ከታችሁ በዚህ ውስጥ ብትይዟት የለችም፣ በቃ ብትሉም ትላለች፣ ሟጭራ ትወጣለች። ሰው እንኳን የአምላክን መስቀል ሸሽጎ ሊያስቀር አይቻለው። ብርሃንን የሚያዳፍን ጨለማ አለ፣ እሳትን የሚያጠቃ ገለባ አለ፣ ሕይወትን የሚያሸንፍ ሞት አለ? የለም። ተመልከቱ፣ ብረትን የሚዋጋ እንጨት የታይታችሁ ታውቃላችሁ? ወትረእዮሙ በበትረ ሐጺን ወከመ ልንዋየ ለብሃ ከማሁ ትቀጠቅጦሙ። አዎ ተመልከቱ፣ አንተ በበትረ ሐጺን በጽኑ ስልጣን በኃይለ መስቀል ትገዛቸዋለህ፣ እንደ ሸክላ ዕቃም ትቀጠቅጣቸዋለህ፣ ትበትናቸዋለህ ይላል ቅዱስ ዳዊት። ተመልከቱ፣ ከቃሉ ጋር ናችሁ? አዎ በበትረ ሐጺን በጽኑ መስቀል ቀጥቅጠህ ታጠፋለህ። እንዲህ እያለ ድውይ እየፈወሰ ሙት እያነሳ ችግረኞችን እያበለጸገ ሲያስቸግራቸው አዳፈኑት። ሲያዳፍኑት እንግዲህ አዳፍነው በዚያ ላይ ጥራጊ እየጨመሩ ከ300 ዓመት በላይ ሆነ። በዚያም ተዳፍኖ ኖረ። እውነት እንዲያው ዮሐንስ አፈወርቅ ምን ይላል? ደመና ሲበዛ ሰማይ የሌለ ይመስላል ይላል። ይኸውላችሁ ደመናው ሲኖር ሰማይ አለ ቢባል እንጃ ይላል ሰው። ፀሐይም የሌለች ትመስላለች፣ ሲገፈፍ ይገለጣል። ውሸት ሲበዛ እውነት የተሸነፈ ይመስላል። ክደት ሲበዛ ሃይማኖት የተጠቃ ይመስላል። ዲያብሎስ ሲሰለጥም ጋኔን የሌለ ይመስላል። አጭበርባሪዎች ሲበዙ እግዚአብሔር የሌለ ሁሉ ይመስላል። እውነት እግዚአብሔር የት ሄዶ ነው ይላል። አሁን ሰው እንዴ የት ሄዶ ነው? ቤተክርስቲያን ያለ መከራ ሲደርስበት የትም ማለት ነው ይገለጣል በጊዜው። ሳይሉ ለእግዚአብሔር በጊዜው እግዚአብሔር ቸር ነኝ ብሎ እንደዚህ ብሎ ዛሬ ያመጣል። ሰዎች አሁን ልጅ ጸንሰው ሲያበቃ ገና 9 ወር ሳይሞላው እንዲያው ቶሎ ከብትረኛ ቸግሮናል በ3 ወር ይወለድ አይሆንም። የማይሆን ነገር አይሆንም። ሳይሉ ለእግዚአብሔር በጊዜው በ9 ወሩ ያመጣዋል። እግዚአብሔርን በጊዜው ደግሞ ለሚመለሱትን ትዕግስት ቀን እየሰጠ ነው እንጂ ያውቅበታል። እሱ እንዳልነበረ ማድረግ ያውቅበታል። 120 ዘመን የታገሳቸው ሁሉ በነፍር አንድ ቀን የተቀደላቸው እግዚአብሔር ምን ይቸግረዋል ብላችሁ 6 ቀን የፈጠረውን ዓለም ምን በ6 ቀን ማጥፋት ይቸግረዋል? በአንድ ቀን ሲያጠፋው እግዚአብሔር ግን ሰው እንዲጠፋ አይጸልይም። ለጠላቶቻችን ምን ጸልየው ለጠላቶቻችሁ ጸልዩ ይጠፉላችኋል ስለተባልንም አይደለም። ያማ ዞሮ በቀን ነው። እኛ ማራቸው ነገር እግዚአብሔር ይሄድ ያጥፋቸው ካለ ዞሮ ማታንኳል ነው እንዲመልሳቸው ብለን ህሊናችን አስተካክለን ከጸለይ እግዚአብሔር ይመልሳል፣ ይበቀላል። 300 ዓመት ቆየ። በጊዜው እግዚአብሔር ቢዘገይም የሚቀድመው የለም ይላል እንወቁ። ተመልከቱ፣ አይቀርም። የዘገየ ይመስላል እንጂ አይቀርም። መጨረሻ ላይ እግዚአብሔር መጣ። ሲያውቁ መጨረሻ መምጣት ያውቁበታል። አያውቅም? ያውቃል። 3 ደቂቅ ሲፈረድባቸው ዝም፣ ይታሰሩ ዝም፣ ውሸታሞች ናቸው ዝም፣ እያንዳንዱ ሰው እንጨት ይዞ ይምጣ ዝም፣ ደመራ ይደመር ዝም፣ ጉድጓድ ይቆፈር ዝም፣ እሳቱ ይለኮስ ዝም፣ እሳቱ 49 ክንድ በደንብ አንድሉት ዝም፣ እጅግራቸውን ሰሯቸው ዝም፣ ወደ እሳቱ ወሩራቸው ካች። እዚህ ላይ እግዚአብሔር ይመጣል። አያችሁ፣ እሳቱ ላይ ስንደርስ ይመጣል እግዚአብሔር። እሳቱ ላይ ዝም ብሎ እሳቱ ላይ ይመጣል እግዚአብሔር። መጨረሻ ላይ 300 ዓመት መስቀሉን ቀበሩ። መጨረሻ ላይ እሌኒ ንግስትን አስነሳት። ሄዳ ኪራኮስ የሚባለውን ሰው አስጨንቀው፣ ታሪኩ ብዙ ነው። ከዚያ በኋላ ተመልከቱ፣ አስጨነቀችው። ውሃጥም ከልክላ ምስጢሩን አወጣ። ዘመን ሰው ስለጦሙ ጀው እውነቴን ነው። የተሾሙት ሰዎች የሚሰሙን ቢሆን ጥሩ ነበር። በሹመት ደስ አይበላቸው። አንድ ቀን ይሞታል፣ ያጠፋል። ሹመት ክፉ ነው። በኢትዮጵያ ታሪክ አንድ ቀን ነግሶ የሞተ ንጉስ አለ። ግርም ያደርጋቸዋል። አንድ ቀን ተሾሞ የዛለት ሙቶ አደረ። የሚገርመው መሞቱ ሳይሆን የሞተበት ምክንያት ነው። የሞተው ለምን መሰላችሁ?
እንኳን ደስ አለን ይሉት የተሰበሰቡት ሰዎች ከበውት ትንፋሽ አጥሮት ነው። በክብረ ነገሥት ተጽፏል። እና እንዳውም ዛሬ ተሾምነ ብለው ክርስቲያኖችን እንደዚህ ብለው አንገት አስደፋን ተብሎ ቤተክርስቲያን አቃጠል ተብሎ አረድናቸው ተብሎ እንዴ በዚህ ደስ መሰኘት። አሁን ተመልከቱ ወከመ ሐመል ማልሃም ፍጡነ በየብሱ ነው። ወዲያው እንክት ድርቅ አድርጎ እግዚአብሔር ያደርቃቸዋል። ይሄ እውነቱ ነው። ማቅጠብ ወይዜኒ ነገሥት ለቡ ብሏል ቅዱስ ዳዊት። እኔ ነግሬያቸዋለሁ ብሏል። ኋላን ያስተውሉ እግዚአብሔር የመጣ እንደሆነ አጥንዕ ወለጥበብ ከመይት ማ እግዚአብሔር ኋላ እግዚአብሔር የመጣ ጊዜ በማዕቱ የተገለጠ ጊዜ የት ትሸሸጋላችሁ? ተመልከቱ። ወፈረስን ያሐሰት እያድህን እኔ ፈረሳችሁ ያድናችሁ ሰራዊታችሁ ያስቀራችሁ አልወዛ ያመስጥ ብሏል እግዚአብሔር። ከእጁ አታመልጡም። የሰራችሁ እሱ ነው። እስኪ ራስህን የሰራ ካለ አምጣ። በጽንስ የቋጠረ በሰፋድል የጠቀለለ በጅማት ያጸና በአካል ያክል ያስወለደ ክርስቶስ ነው። ብትክደው ይክዳል። ማንም ሰው ሳይወድ በግዱ መስቀልን ሲመሰክር ይውላል። እኔ እውነት ይሉ እስላሙም ቢሆን ማለት ነው። ለምን እጁ ሲዘረጋ መስቀል ነው። ቢክደው መስቀል ሲል ለምን ነው ማለት ነው። ሲሄድ ሲመጣ መስቀል ይላል በግዱ። ስለዚህ መስቀል ትክክል ነው። አዎ ማስረጃ ይኸው ያንተ ቁመት ይኸው ዘርጋው እጅህን በመስቀል እንድታምን አንተ ራስህ ምስክር ነው። መጽሐፍ ጋር ምን ያልፋል። ስለዚህ እያየው ብትክደው እስቲ አንድ ጊዜ ፀሐይ የለም በሉ በደንብ አድርጋችሁ ነው ያለውን ፀሐይ የለም ቢሉት እብዱ ማን ይሆናል? እኛውንና እብድ የሚሆነው መስቀሉ በአካል የመሰከረልህ ብትክደው እብድ ትሆናለህ እንጂ ትሆናለህ። ስለዚህ መስቀሉን ከዚያ ተመልከቱ። ነገስታቱ እንዲያልቁ እንደ ተራራው ተናደ፣ ተቆለለ፣ ከፍ አለ፣ 300 ዓመት ተከመረ። ከዚያ በኋላ ተመልከቱ። ሪክ ወለግላጥ አቤ ወተላለ ከማር ዘሊገባ ሊባል ከፍ አመዱ ጨቃው የቤቱ ጥራይ ከፍ ድሪቶ ሁሉ በዚያ ላይ ከፍ አለ። ብዙ ከፍ የሚል አለ። ተመልከቱ። ወሶበ አርገ ሰይጣን ውስጥ ሀገረልና ወረደ ክርስቶስ ውስጥ ሀገረ ትሕትና ይላል ሃይማኖት። ሰይጣን ከፍ ሲል በታች እግሩን ይዞ እንደሚያፈርጥ ሰው ሰይጣን ከፍ ሲል ክርስቶስ ዝቅ በመጣና ፈጠፈጠው በመስቀሉ። ተራራው ከፍ ሲል ስለዚህ የመስቀሉን አዳፍኖ የነበረው ተራራ የመስቀል ጠላት የሚሆኑ አላውያን ባለስልጣናት ናቸው። እነዚህን ኢየሱስ ክርስቶስ እሌኒን በመሰለች ቤተክርስቲያን ይንዳቸዋል፣ እንዳልነበሩ ያደርጋቸዋል። አዎ የሰናፍጭ ቅንጣት ታክል እምነት ብትኖራችሁ ተመልከቱ። ይህንን ተራራ ተነቀል ብትሉት ይነቀላል። ተራራ ያለው እኮ ዝም ብሎ ራስ ዳሸንን ሄዶ መቆፈር እንዳይመስላችሁ። ተራራ ያለው ምንድነው መሰላችሁ? ተራራን መንቀል ከባድ እንደሆነ ይሄስ አይቻልም፣ ከዚህ በኋላ ሳልቆልና ከዚህ በኋላ ሳልቋል ያላችሁት ነገር ቢሆንም ማለት በእኔ ካመናችሁ ይናዳል። በሴቲቱ በሌኒ የናዳት ሴቶች በጉልበት ደካማ ናቸው። ደግሞ እኩልነታችን ነካው እንዳትሉ። ስለዚህ ተመልከቱ፣ በጉልበት ደካማ ናቸው። በሷ ያደረው አቅነቶሙ ኃይለ ለድኩማን ወአድከመ ቀስተ ኃያላኑን አጥፍቶ ለደካሞች ኃይል እንደሰጠ ለማመልከት ያቺ እሌኒ የቤተክርስቲያን ምሳሌ ናት። እነ ሶስና እነ እሌኒ የቤተክርስቲያን ምሳሌዎች ናቸው። የተቆለለው አፈር የክደት የስልጣን የሰራዊት የገንዘብ ብዛት ነው። ይህንን በቤተክርስቲያን ጸሎት እግዚአብሔር ይንደዋል። ዘወላ ደመራውን አስደመረች፣ ዕጣኑን አጤሰችው። አያችሁ እግዚአብሔር ይሬኒ ዋልቦ ዘይሐጣኒ ያለው ነው። እስቲ አንድ ጊዜ በሉ እግዚአብሔር ይጠብቀኛል በሉ። እግዚአብሔር ይጠብቀኛል፣ እኔን የሚያጣበት ቦታ የለም በሉ። እኔን የሚያጣበት ቦታ የለም። ሁለተኛው ትርጉሙን የተናገሩት የሚያሳጣኝ የሚለውን የሚያጣኝም ብለው የተረጉሙታል ሊቃውንት። ዘይሐጣኒ እግዚአብሔር እኔን ፈልጎ የሚያጣኝ የለም ማለት ዘመድ ፈልጎ በገደል ተጣልና ምን እናደርጋለን እንግዲህ መቼስ ያላለው ቢሆን እንጂ ለኔ ያላለው ፍጥረት ቢሆን ነው። እናትም ለጠቤቷ ገብታ አባትም ቤቱን ገብቶ ቁጭ ይላል። እግዚአብሔር ግን አያጣንም። እግዚአብሔር አያጣንም በሉ። ዘመድ ያጣናል፣ እናትም ታጣለች፣ ሚስትም ያጣል፣ ባልም ያጣል። ልጆችም ፈልገው ሲደክማችሁ ይተዋል። ቀን አብራችሁ ቅበሩኝ እንዲህ ሲል የነበረው ሁሉ ማታ እንቅልፍ ሲመጣ እናቱ ረስቶ ማለት ይረሳል። ሲተኛ ይረሳል። እግዚአብሔር ግን አይረሳም። እግዚአብሔር አያጣንም። ከሰው መሸሸግ ይቻላል፣ ከእግዚአብሔር መደበቅ አይቻልም። በጨለማ ቤት ቢዘጉን፣ ሀገር ሳስጥለው ቢሰዱን፣ ወዳጅ ዘመዶቻችን በማይሰሙበት ጨለማ ቢያስሩን፣ በዚህ ሁሉ ከእግዚአብሔር እጅ መደበቅ አይቻልምና መስቀሉን ከሰው ቢደብቁት ከእግዚአብሔር አልደበቁትም ነበርና ዕጣኑን አያችሁ፣ ተመልከቱ።
ርግብ ዮሐንስ በጌታ ሲጠመቅ ርግብ ወርዳ በዮሐንስ ራስ ላይ ስታርፍ ርግቢቱ መንፈስ ቅዱስ ነው በልጇ አምሳል የወለደው። መንፈስ ቅዱስ ለአብ እንደ ጣት ሆነው ይላል። ማለት ምን ማለት ነው? ዝንቱ ውእቱ ወልድየ ዘአፈቅር የምወደው የማፈቅረው ልጄ ይህ ነው ሲል ዮሐንስ ነው የትኛው ሲል ይሄኛው ነው እንደማለት መንፈስ ቅዱስ እንደ ጣት ሆኖ ክርስቶስን አመለከተ ይላል። አይ ዮሐንስ እና ያለው ብሎ አይሁድ እንዳመካኝ እንደዚሁም ሁሉ ደመራውን ደምራ ጸሎቱን ጸልያ ዕጣኑን አስገባችውና ዕጣኑ እንደ መልሶ ለመስቀሉ እንደ መስገድ እንደ ማመልከት ተመልከቱ። አንጸረ ሰገደ ይላል አመለከታል። እዚህ ላይ እንደዚህ ላይ ቆፍሪ እንደማለት ለመስቀሉ ዕጣኑ ወደ ላይ ወጥቶ መልሶ ሰገደ። ዛሬ ቁፋሮ ተጀመረ። መስከረም ምንድነው? መጋቢት 10 ቀን ብርሃን መስቀል ወደ ምድር ወጣ። ድውያንን ፈወሰ። እንኳን ደስ ያላችሁ። በእውነቱ አንድ ጥያቄ ልጠይቅና ልጨርስ። መስቀል ውስጥ ተገኘ። እናንተ ተገኝታችኋል? እንዲሁ ችግሩ እዚህ ላይ ነው። አያችሁ፣ ብዙ የኮበለላል። እናት አባት የኮበለላል፣ አሚስቱ የኮበለላል፣ አባሉ የኮበለላል፣ ሌባ አለ ብዙ የሚያጭበረበት። ከቤተ ክርስቲያን የኮበለላል፣ ከመምህራን የኮበለላል፣ ከመጻሕፍት የኮበለላል፣ ከቁርባን የኮበለላል፣ ከንስሐ የኮበለላል፣ ከጸሎት የኮበለላል፣ ከንጽህና ኮብልሎ ወደ ዝሙት ሀገር ይሄዳል። አፈወርቅ አባቶቻችን ድሮ ከዓለም ወደ እግዚአብሔር ይሰደዱ ነበር። እኛ ደግሞ ነገሩን ገልብጠን ከእግዚአብሔር ወደ ዓለም እየተሰደድናለን አለ። ገልብጠናል። እኛም ለመገኘት ያውቃል። የጠፋነውን ይፈልገን። ድውያን ተፈወሱ፣ እኛንም ይፈውሰን። ዕውራን በሩበት። 4ቱ ሊቃነ ጳጳሳት ተካፈሉት። ከዚህ በኋላ አንዱ ወደ ኢትዮጵያ መጣልን። ኢትዮጵያ ሰይጣን ቢቀናባት አትደነቁ። እንግዲህ በዓለም የራሳቸው መንግስት ያላቸው ሀገሮች ከ200 በላይ ደርሰዋል። ባልሳሳት ማገዝ ትችላላችሁ። የሕግ ከለከለ ከ200 በላይ የየራሳቸው መንግስት ያላቸው ሀገሮች አሉ። ኢትዮጵያ 1፣ ሱዳን 2፣ ኤርትራ 3፣ አሜሪካ እያላችሁ እየቆጠራችሁ 200 በላይ ማለት ነው። እነዚህ ሁሉ ሀገራት ክርስቶስን ሲተው ኢትዮጵያ ዛሬም ማርያም ትላለች፣ ዛሬም ክርስቶስ ትላለች፣ ዛሬም መስቀል ትላለች፣ ዛሬም መንግስተ ሰማያት ትላለች፣ ዛሬም ስጋው ደሙ ትላለች፣ ዛሬም ማይሌቱ አለ፣ ዛሬም ቅዳሴው አለ። በዚህች አልቀና በማኒክት ግን በመስቀሉ አጥር ሰይጣን ከፍ ከፍ ሲል በታች እግሩን ይዞ እንደሚያፈርጥ ሰው ሰይጣን ከፍ ሲል ክርስቶስ ዝቅ ብሎ መጣና ፈጠፈጠው በመስቀሉ። ተራራው ከፍ ሲል እውነቴን የምነግራችሁ። ስለዚህ የመስቀሉን አዳፍኖ የነበረው ተራራ የመስቀል ጠላት የሚሆኑ አላውያን ባለስልጣናት ናቸው። እነዚህን ኢየሱስ ክርስቶስ እሌኒን በመሰለች ቤተክርስቲያን ይንዳቸዋል፣ እንዳልነበሩ ያደርጋቸዋል። አዎ የሰናፍጭ ቅንጣት ታክል እምነት ብትኖራችሁ ተመልከቱ። ይህንን ተራራ ተነቀል ብትሉት ይነቀላል። ተራራ ያለው እኮ ዝም ብሎ ራስ ዳሸንን ሄዶ መቆፈር እንዳይመስላችሁ። ተራራ ያለው ምንድነው መሰላችሁ? ተራራን መንቀል ከባድ እንደሆነ ይሄስ አይቻልም፣ ከዚህ በኋላ ሳልቆልናል፣ ከዚህ በኋላ ሳልቋል ያላችሁት ነገር ቢሆንም ማለት በእኔ ካመናችሁ ይናዳል። በሴቲቱ በእሌኒ የናዳት ሴቶች በጉልበት ደካማ ናቸው። ደግሞ እኩልነታችን ነካው እንዳትሉ። ስለዚህ ተመልከቱ፣ በጉልበት ደካማ ናቸው። በእሷ ያደሉ አጥነቶሙ ኃይለ ለድኩማን ወአድከመ ቀስተ ኃያላን፣ ኃያላኑን አጥፍቶ ለደካሞች ኃይል እንደሰጠ ለማመልከት። ያቺ እሌኒ የቤተክርስቲያን ምሳሌ ናት። እነ ሶስና እነ እሌኒ የቤተክርስቲያን ምሳሌዎች ናቸው። የተቆለለው አፈር የክደት የስልጣን የሰራዊት የገንዘብ ብዛት ነው። ይህንን በቤተ ክርስቲያን ጸሎት እግዚአብሔር ይንደዋል። የኋላ ደመራውን አስደመረች፣ ዕጣኑን አጤሰችው። አያችሁ፣ እግዚአብሔር ይሬኤኒ ወአልቦ ዘያሐጣኒ ያለው ይሄ ነው። እስቲ አንድ ጊዜ በሉ፣ እግዚአብሔር ይጠብቀኛል በሉ። እኔን የሚያጣበት ቦታ የለም በሉ። በሁለተኛው ትርጉሙ ነው የተናገርኩት። የሚያሳጣኝ የሚለውን የሚያጣኝም ብለው የተረጉሙታል ሊቃውንት። ዘያሐጣኒ እግዚአብሔር እኔን ፈልጎ የሚያጣኝ የለም ማለት ዘመድ ፈልጎ በገደል ተጣልና ምን እናደርጋለን እንግዲህ መቼስ ያላለው ቢሆን እንጂ ለኔ ያላለው ፍጥረት ቢሆን ብሎ እናትም ለጠቤቷ ገብታ አባትም ቤቱን ገብቶ ቁጭ ይላል። እግዚአብሔር ግን አያጣንም። እግዚአብሔር አያጣንም ብሎ ዘመድ ያጣናል፣ እናትም ታጣለች፣ ሚስትም ያጣል፣ ባልም ያጣል። ልጆችም ፈልገው ሲደክማቸው ይተዋል። ቀን አብራችሁ ቅበሩኝ እንዲህ ሲል የነበረው ሁሉ ማታ እንቅልፍ ሲመጣ እናቱን ረስቶ ማለት ይረሳል። ሲተኛ ይረሳል። እግዚአብሔር ግን አይረሳም። እግዚአብሔር አያጣንም። ከሰው መሸሸግ ይቻላል፣ ከእግዚአብሔር መደበቅ አይቻልም። በጨለማ ቤት ቢዘጉን፣ ሀገር ሳስጥለው ቢሰዱን፣ ወዳጅ ዘመዶቻችን በማይሰሙበት ጨለማ ቢያስሩን፣ በዚህ ሁሉ
ከእግዚአብሔር እጅ መደበቅ አይቻልምና መስቀሉን ከሰው ቢደብቁት ከእግዚአብሔር አልደበቁትም ነበርና ዕጣኑን አያችሁ፣ ተመልከቱ። ርግብ ዮሐንስ በጌታ ሲጠመቅ ርግብ ወርዳ በዮሐንስ ራስ ላይ ስታርፍ ርግቢቱ መንፈስ ቅዱስ ነው በልበ አምሳል የወለደው። መንፈስ ቅዱስ ለአብ እንደ ጣት ሆነው ይላል። ማለት ምን ማለት ነው? ዝንቱ ውእቱ ወልድየ ዘአፈቅር፣ የምወደው የማፈቅረው ልጄ ይህ ነው ሲል ዮሐንስን ነው የትኛው ሲል ይሄኛው ነው እንደማለት መንፈስ ቅዱስ እንደ ጣት ሆኖ ክርስቶስን አመለከተ ይላል። አይ ዮሐንስና ያለው ብሎ አይሁድ እንዳመካኙ እንደዚሁም ሁሉ ደመራውን ደምራ ጸሎቱን ጸልያ ዕጣኑን አስገባችውና ዕጣኑ እንደ መልሶ ለመስቀሉ እንደ መስገድ እንደ ማመልከት ተመልከቱ። አንጸረ ሰገደ ይላል አመለከታት። እዚህ ላይ እንደዚህ ላይ ቆፍሪ እንደማለት ለመስቀሉ ዕጣኑ ወደ ላይ ወጥቶ መልሶ ሰገደ። ዛሬ ቁፋሮ ተጀመረ። መስከረም ምንድነው? መጋቢት 10 ቀን ብርሃን መስቀል ወደ ምድር ወጣ፣ ድውያንን ፈወሰ። እንኳን ደስ ያላችሁ። በእውነቱ አንድ ጥያቄ ልጠይቅና ልጨርስ። መስቀሉስ ተገኘ፣ እናንተ ተገኝታችኋል? ችግሩ እዚህ ላይ ነው። አያችሁ፣ ብዙ የኮበለላል፣ እናት አባት የኮበለላል፣ ሚስቱ የኮበለላል፣ ባሉ የኮበለላል፣ ሌባ አለ ብዙ የሚያጭበረበት፣ ከቤተ ክርስቲያን የኮበለላል፣ ከመምህራን የኮበለላል፣ ከመጻሕፍት የኮበለላል፣ ከቁርባን የኮበለላል፣ ከንስሐ የኮበለላል፣ ከጸሎት የኮበለላል፣ ከንጽህና ኮብልሎ ወደ ዝሙት ሀገር ይሄዳል። አፈወርቅ አለ አባቶቻችን ድሮ ከዓለም ወደ እግዚአብሔር ይሰደዱ ነበር። እኛ ደግሞ ነገሩን ገልብጠን ከእግዚአብሔር ወደ ዓለም እየተሰደድናለን አለ። ገልብጠነዋል። እኛም ለመገኘት ያብቃል። የጠፋነውን ይፈልገን። ድውያን ተፈወሱ፣ እኛንም ይፈውሰን። ዕውራን በሩበት። 4ቱ ሊቃነ ጳጳሳት ተካፈሉት። ከዚህ በኋላ አንዱ ወደ ኢትዮጵያ መጣልን። ኢትዮጵያ ሰይጣን ቢቀናባት አትደነቁ። እንግዲህ በዓለም የራሳቸው መንግስት ያላቸው ሀገሮች ከ200 በላይ ደርሰዋል። ባልሳሳት ማገዝ ትችላላችሁ። እዚህ የሕግ አካላት ከ200 በላይ የየራሳቸው መንግስት ያላቸው ሀገሮች አሉ። ኢትዮጵያ 1፣ ሱዳን 2፣ ኤርትራ 3፣ አሜሪካ እያላችሁ እየቆጠራችሁ 200 በላይ ማለት ነው። እነዚህ ሁሉ ሀገራት ክርስቶስን ሲተዉ ኢትዮጵያ ዛሬም ማርያም ትላለች፣ ዛሬም ክርስቶስ ትላለች፣ ዛሬም መስቀል ትላለች፣ ዛሬም መንግስተ ሰማያት ትላለች፣ ዛሬም ስጋው ደሙ ትላለች፣ ዛሬም ማይሌቱ አለ፣ ዛሬም ቅዳሴው አለ። በዚህች አልቀና በማኒክት ግን በመስቀሉ አጥርነት ይጠብቀናል። ወሶበ ገብ ኃጣይ ክወኑ፣ ጠላቶቻችን ይረግፋሉ፣ እኛም በሰላም እንኖራለን። እግዚአብሔር በሰላም አኑረን። ስለዚህ ተመልከቱ፣ ወንሰግድ ሀበ ቆመ እግረ እግዚእነ። እንግዲህ የጌታችን እግር ከቆመበት ከመስቀሉ ገብተን እንሰግዳለን። አትሰግዱ? አዎ። የጌታችን እግር ከቆመበት ምን እንላለን? የጌታችን እግር ከቆመበት ምን እናደርጋለን? የጌታችን እግር የቆመበት ይሄ መስቀል ነው። የጌታችን እግር ያረፈበት የድንግል ማርያም ማኅፀን ነው። ለእነዚህ ይሰገዳል። እንከሰን በውስጥ አብያት ይሁን እግዚአብሔር። እንግዲህ ምን አደግ ረከብና ውስጥ መገዳም በዚያ በጫካው መሃል ተሰቅሎ አግኝተነዋል። እንግዲህ አግኝተነዋል፣ አንጨነቅም፣ መንግስተ ሰማያት እንገባለን። መስቀላችንም ተገኝቷል። ኢትዮጵያ ጽዋውም መስቀሉም ኩራተ ርሱም ከለሜዳውም ህለተ ወርቁም መጥቶ በአፄ ዳዊት ዘመን መጥቶ በዘርዓ ያዕቆብ አማካኝነት ማኅበረ ሥላሴን እየረገጠ መጥቶ ዛሬ ተመልከቱ በግሸን ማርያም ተቀምጧል። እዚያ ላይ ሆኖ መስቀሉ እንዳጥር ኢትዮጵያን ይጠብቃል። ከቃሉ ጋር ናችሁ? አሁን እነዚህ እነ ማኅበረ ሥላሴ መጀመሪያ መስቀሉ መጥቶ ያረፈ ማኅበረ ሥላሴ ገዳም ነው። በኢትዮጵያ ካሉ ገዳማት የገዳማት መመኪያ ማኅበረ ሥላሴ ነው። ዛሬም ድረስ ጥጃ በቋንቋ የሚለይበት ከ4000 በላይ ጥጆች አሉ። ሲያጨበጭቡ ይጠባሉ፣ ሲያጨበጭቡ ይለያያሉ። ዛሬ ጥጃ ቋንቋ በሚሰማበት ጊዜ ሰው አልሰማል። ይገርማቸዋል። ጥጆች ይሰማል። አንበሳው ዘንዶ ውሾ ሲወጋው እግሩን ከፍ አድርጎ ወደ መነኮሳት ይመጣል። እዚያ ገዳም ምቋመ ሥላሴ ይባላል። መስቀሉን መጥቶ ያረፈ ከዚያ በኋላ ነው። እንግዲህ ሌሎችን ቦታ ባርኮ በዚህ በግሸን ማርያም ተቀምጧል። እግዚአብሔር ሀገራችን ይጠብቅልን። ስለዚህ መስቀል ሁሉ ነገራችን ነው። ከመድኃኒትም ከፈውስም በላይ ነውና ቢያማችሁ፣ ቢጠማችሁ፣ ቢርባችሁ ልብሳችን፣ ጉርሳችን፣ ምግባችን፣ መጠጊያችን፣ ጋሻችን፣ መመከቻችን ሀገራችን መስቀል ነው። ይህን የሰጠን እግዚአብሔር የተመሰገነ ይሁን። እግዚአብሔር ከሁላችን ጋር ይሁን። ያስተማረን እግዚአብሔር ክብር ምስጋና ይግባው። ስብሐት ለእግዚአብሔር ወለወላዲቱ ድንግል።